መዝገበ ጸሎት ውስጥ ነው የምታገኙት። ማናችሁም እዚህም ሰሙ መዝገበ ጸሎት የሚባለው መጽሐፍት ውስጥ የጸሎት መጽሐፍ የሚመስለው ቅድም አሁን ዳጊ ከውጭ እንዳሳያችሁ የተደጎሰ የሚመስለው እሱ ውስጥ ነው የምታገኙት። አሁን ቀጥል ዳግሻይ። እሺ ስክሪንሻት አድርጊው ነው ይሄንን ስክሪንሻት። ኦኬ እሺ እሺ አድርጌዋለሁ። ኦኬ እዚህ ላይ ነው። ዳኒ ርዕሱን እሺ ዳግሻይ ኦኬ እዚህ ላይ ያለውን እንግዲህ ጊዜ ካበቃ ከዚህ ፔጅ በፊት ያሉትን ፔጆች ማየት እንችላለን። ይሄ ገጹ እዚህ ጋር ቁጥር ስለሸፈነው የእንትን ጊፍት ቁጥሩ ስለሸፈነው ቆይ ፔጁን ሜላም 65 ላይ የሚገኘው ገጽ 65 እንግዲህ በዚህ እንትን ከሆነ ማለት ነው በባለ ሰማይ ባለ 78ቱን ከሆነ የምትጠቀሚው ገጽ 665 ላይ ባለ እንግዲህ ስክሪንሻት ባረክሹ ከሄድሽ ነው። እሺ ስለዚህ እዚህ ላይ ያለውን ከዳኒ ጋር አንድ አንብቡት። አንዴ ዳኒ አንድ መመለስ አለብኝ። ባጭሩ እሷ ይኸውልሽ ለነፍሳት ትሞታለች ይላል። ከገሃነመ እሳት የወረዱትን አውጥታ ፍጥረት ሁሉ ለፍጥረት ሁሉ መጽደቂያ ሆና መገኘቷን ይናገራል። ፍጥረት ሁሉ በእሷ ምልጃ ያው ምልጃ ነው የሚሉት እዚህ ላይ። በእርግጥ መጀመሪያ ነገር ገሃነመ እሳት የገባም ነፍስም የለም፣ ከገሃነመ እሳት የሚያወጣችሁም የለም። እንደነገሩሽ ዲያቆኑም በዚህ ሰዓት ገሃነመ እሳት የገባም የለም ይላሉ። ግን እዚህ ጋር ደግሞ ገሃነመ እሳት የገቡ ሰዎችን አውጥታ ለእነሱ ስትል እንደሞተች ማለት በመሞቷ እነዚህ ሰዎች እንደተረፉ እንደጸደቁ ይናገራልና ይሄን ሀሳብ አንዴ ዳኒ ሂዱበት። ይቅርታ ስላልቻልኩ ነው። እሺ ዳግሻይ ያው ይሄንን መጽሐፍ ነው ያሳይሽ፣ ሶፍት ኮፒ ማለት ነው። ስክሪንሻት ማለት ትችላለሽ። መጽሐፉ ካለም እንደሱ ይሻላል። በቃ ቀጥሉ ዳኒ። ኦኬ አድርጌዋለሁ። ቴንክ ዩ። መዝገበ ጸሎት ላይ የኔ ያልተደጎሰ ነው። ግን ፖይንቱ ምንድነው እንድታየው የሚያስፈልገው ለምሳሌ አሁን ዳግሻ ያነሳው ፖይንት ላይ ኃጢአተኞች ነበሩ፣ በደለኞች ሰዎች ነበሩ። ከዛ ጌታ ሚላቸዋል በኃጢአታቸው ነው ወንድምነት። ቆይ ወደ ኋላ እንተመለስ። እሺ ለ9999 ነፍሳት እሱ ጋር ከኋላ አሁንም ትንሽ አንድ ወደ ኋላ ተመለስ። ከዛኛው እታችኛው ላይ ከሱ ጋር ጀምረህ ሄድ። እሱ ጋር እጅህን እንትን በለውና ይኸው ከዚህም በኋላ ብሎ የሚለው ማለት ነው። ከዚህም በኋላ ወንድምነት በጣቱ እሱ ጋር ያዘው። እኔ አነብልሃለሁ። ከዚህም በኋላ እርሱም ፀሐየ ጽድቅ ጌታችን እግዚእነ ኢየሱስ ክርስቶስ እመቤታችን እግዝእትነ ማርያም በጊዜ ሞቷ ከመከራ ወደ ዕረፍት ከሐዘን ወደ ፍስት ትሄጂ ዘንድ ሙች ያላት። እርሷም እግዝእትነ ማርያም ልጄ ወዳጄ ሆይ አንተን ወልጄ ያንተ እናት ሆኜ እንዴት ልሙት ብትለው፣ እርሱም ፀሐየ ጽድቅ ጌታችን እግዚእነ ኢየሱስ ክርስቶስ እመቤታችን ወርታይ ዝቅ አድርገው በፈቃዷ እመቤታችን ማርያም በፈቃዷ እንዳልሞተችለት አውቆ ባይዘ በፈቃዷ አይደለም የሞተችው ከዛስ አውቆ 9999 ነፍሳት በአንድ ቀን ተኮንነው የት ሲወርዱ አሳያት ነው ብሎ የሚለው እህታችን ገሃነም ክፍት ነው ማለት ነው። መቼም ጌታ ፕራንክ እያደረጋት አይደለም። ገሃነመ እሳት ሲወርዱ አሳያት ይላል። ኦልሬዲ ወርደዋል ማለት ነው፣ ገብተዋል ማለት ነው። አየሽው አይደል? ለእናንተ ግን ገሃነመ እሳት ዝግ ነው ብለው ነው አይደል የነገሩሽ? ሲኦል ነው ክፍት እንጂ ገሃነመ እሳት ዝግ ነው ብለው የነገሩሽ አይደል? መጨረሻ ላይ ያሉት ኦልሬዲ ግን ይኸውልሽ ገሃነመ እሳት ሲወርዱ አሳያት አይደል? ከዛ ወንድምነት ቅድም ማንበብ የጀመርከው ማዶ ላይ ሄድ። አሁን ቀጥታ ያው እርሷም እመቤታችን እግዝእትነ ማርያም እነዚህስ ነፍሳት አለች። የትኞቹ? ወደ ገሃነመ እሳት ተኮንነው እየወረዱ ያሉት ነፍሳት ማለት ነው። ለዘላለም በገሃነመ እሳት ወርደው ቢቀሩስ እንኳንስ አንድ ጊዜ 7 ጊዜ ልሙትላቸው ብላ ሙታለች።
ኋላም ለፍጥረቱ ሁሉ መጽደቂያ ሆና ተገኝታለችና ስለዚህም ውህብት በቅንፍ ስውጥት አላት ብሎ ተናገረ ማለት እሷ ነች እንደዚህ ያለችው ብለው። ይህንን ለማጠናከር ዋቢ አድርገው የጠቀሱት ጥቅስ የአባ ጊዮርጊስ ዘጋስጫ መጽሐፍ ነው። ከታች አሳያት። መጽሐፍ ቅዱስን አይደለም ጠቅሶት እዛው ጋር ወንድምነት እዛው ጋር አባ ጊዮርጊስ ዘጋስጫ ወልድኪ ነፍሳተ ሶባ አራየኪ በእሳተ ኩነኔ ዛም ይእቲ ትብል እሷም ማለች ማለት ነው። ይእቲ ትብል ቅትለኒ ለቤዛሆሙ ግደለኝ ቤዛ እንደሆናቸው ግደለኝ አለችው ነው። ወልድኪ ነፍሳተ ሶባ አራየኪ በእሳተ ኩነኔ ዛሙ ይእቲ ትብል ማለት እሷም ማለች ቅትለኒ ለቤዛሆሙ ቤዛ እንደሆናቸው ግደለኝ አለች። ምንጭ አባ ጊዮርጊስ ዘጋስጫ ሰላም ሕማማት ብሎ በሚለው መጽሐፍ ላይ አለ። ያው ጨርሰናል። በገሃነመ እሳት ወርደው አሳያት፣ ሲወርዱ አሳያት። ለእናንተና ለአንቺ መሰል ለየዋሆቹ ግን እንደማታነቡ ስለሚያውቁ ገሃነመ እሳት እኮ ዝግ ነው ታለምዬ እሱ ገና ጌታ ሲመጣ ነው ብለው ይላሉ። መንግስተ ሰማያትና ገሃነመ እሳት ዝግ ነው፣ በኋላ ነው የሚከፈቱት። አሁን ግን የተከፈቱት ሲኦልና ገነት ናቸው። መልካም የሰሩ ሰዎች ገነት ይገባሉ፣ ክፉ የሰሩ ሰዎች በገሃነመ እሳት ይቆያሉ። በሲኦል ይቆያሉ። እሱ ቴምፖራሪ ቦታ ስለሆነ ከዛ እነ ክርስቶስ ሰምራ እነ ማርያም ከሲኦል ማውጣት ይችላሉ። ምክንያቱም ቴምፖራሪ ነው ገና ፍርድ አልተደረገም ብለው በሚል ማለት ነው ሊያጃጁሏችሁ። ገሃነም ግን ከወረዱ በኋላ ግን መውጣት የሚባል ነገር የለም አሉ። ድርሳነ ሰንበትስ ታምረ ማርያም እስቀደም ያየ ነው። ነገረ ማርያም አሁን እያየ ነው ያለው ነው መጽሐፍ። ወደ ቤቴ በመጣ ከዚህ በኋላ ከነዚህ ከሶስቱ ውጪ ገሃነመ እሳት ወርደው ከገሃነም ጻድቃኖች አወጡ ብለው የሚሉትን 10 መጽሐፍቶች ማቅረብ እችላለሁ። 10 በቁጥር 10 ከዚህ ውጪ መረጃ ማለት ነው። ስለዚህ ውሸታቸው ነው እንዳሰሙ። ያ ዲያቆን ሲቀጥፍሽ ነው እታለም። ሌሎቹን ሄደሽ ብጠይቂያቸው እንደዚህ ነው የሚዋሹት፣ ይዋሻሉ። መጽሐፍቶቻቸውን አያውቁም። እና ይሄ ነው የምለው። ወንድምና መቀጠል ትችላላችሁ። ቴንክ ሄሎ ይሰማል? ያ ይሰማል። እሺ ምናልባት ሶሪ ሐሳቡን እንድትረጁ አንድ ጥያቄ ብጠይቅሽ። እሺ ማርያም ታማልድሻለች? ያኔ ታማልዳለች ነበር የሚለው። ያ ታማልዳለች። እሺ በምልጃዋ ታድነኛለች ብለሽ ታስቢያለሽ? በምልጃዋ ታድነኛለች ነው። በምልጃዋ ኃጢአቴን ይቅርታ ታስደርግልኛለች። ማዳንስ ነው። በምልጃዋ ግን ኃጢአቴን ይቅርታ ታስደርግልኛለች ያምናለሁ እኮ። በምልጃዋ ኃጢአትሽን ይቅር አስብላ ታድነኛለች ብለሽ ታስቢያለሽ? እንጃ እርግጠኛ አይደለም። አምናገነ ላይ ግን ለኃጢአት እኔ ደጋግሜ እሷ ከጸለየችልኝ ሞር ይሰማል። እኔ ከምጸልየው እሷ ብትጸልይልኝ ሞር ወደ ልጇ ስለሆነስ እሷን ሞር ይሰማታል ብዬ አምናለሁ። እሺ ያንቺን ጥሩ ተቀብያለሁ። ያንቺን ሀሳብሽን እንደ ሀሳብ ሰምቼሻለሁ። ግን ኦርቶዶክሳውያን የማርያም ምልጃ ጊዜያዊ ነው ብለው ያምናሉ? ሰምተሽ ታውቂያለሽ? የማርያም ምልጃ ጊዜያዊ ነው ማለት ምን ማለት ነው? ድንገት እንደው ስትሞቱ ለቴምፖራል ለሆነችው ነው እንጂ ከመዳን አንጻር አይሆንም ብለው አውርተው ያውቃሉ? ሰው እንደዚህ ለጊዜያዊ ብቻ ብለው እንደዛ ሲል ሰምቼ አላውቅም። ስለሌለ ያልሰማሽው ስለሌለ ነው። እንድትረጁ ያክል ነው። ውሸት እያወሩ እንደሆነ እንድትረጁ ያክል ነው። ግን ትልቁ ፖይንት ምንድን ነው? ይኸውልሽ የማርያምን የተክለ ሃይማኖትን የሌሎች ቅዱሳን ጻድቃንን ሲሆን ሰዎች ያለ ምግባር ያለ ስራቸው እንደሚድኑ አሳምነዋቸዋል። ይኸው ከገሃነም ይወጣሉ፣ ከሲኦል ይወጣሉ። በጣም ኖርማል የተለመደ ነው ቤተክርስቲያን ውስጥ። አንቺ ለኃጢአተኛ ሙሽ እኔ ለምሳሌ ጌታ ቀደም ያነበብንልሽ መጽሐፍ ላይ ነገረ ማርያም ላይ ኢየሱስ ለኃጢአተኛ ነው አይደል የሞተው? ኢየሱስ ለኃጢአተኛ ሲሞት ለየትኛው ነው የሞተው? ለሁሉም ኃጢአተኛ፣ ለሁሉም ሰው ለኃጢአቱ
ልክ ነሽ። ለየትኛው ለሲኦል ነው ወይስ ለገሃነም ነው ኢየሱስ የሞተው? ለሁሉም ሰው ለሁሉም ሰው ነው የሞተው አይደል? ለገሃነም ሲኦል አይ ዶንት ኖ። ይሄ ከባድ ጥያቄ ነው፣ ግን ኢየሱስ ለሁሉም ሞቷል። እስኪ ከኔ በለጠ ስማርት ያለ ሰው ካለ ይመልሰው። ማርያምን ደግሞ ሙችላቸው ያላት ለየትኛው ነው? ገሃነም ላሉት ነው የሚለው አሁን እንዳለ። ያ ተቋርጧል። የለም አይደለ? ነው የለም። ያ ስለዚህ ሙችላት ሊል አይችልም። የሚሞትለት ኃጢአተኛ እሱ ያልሞተለት ፍጥረት የለም። ስለዚህ ይሄ በራሱ ትክክል አይደለም፣ መጽሐፉም ትክክል አይደለም ማለት ነው። እንግዲህ ነገረ ማርያም ማለት ሜሮሎጂ ወይም የቤተክርስቲያን መታል ዳኒ ተቋርጠህ ነበር ባይደበይ ጥያቄህን እንትን በለው ነገር ዳኒ መቋጥ ይችላል። ትገቢያለሽ። ነገረ ማርያም ላይ ባሳየንሽ መጽሐፍ ማርያምን ሙችላቸው ያላት ለምንድን ነው? ለየትኛው ነው? ኦልሬዲ ለሞተላቸው ሰው እንደዛ የሚባል ልክ ነሽ። ሙችላቸው ሲል ለገሃነም ነው? ለየትኛው ነው ሙችላቸው ያለው? ለገሃነም ነው የሚለው አለ እዛ ላይ። እሺ ኢየሱስ ሞቶልኛ ብለሽ የምታምኙ ለየትኛው ነው ላንቺ? ገሃነም እንዳልገባ በቃ ሊተራሊ እኮ ክሊር ነው ሐሳቡ። ለመዋሸት ካልፈለጉ በስተቀር ዋሽተው ህዝቡን እንደዚህ ካላረጉ በስተቀር እድል የላቸው መምህራኖቻቸው። ኦንሊ ያላቸው ሐሳብ ልክ እንደሌላው ቤተ እምነት በውሸት ነው የሚያወሩት። ለዚህ ነው እነኝህን መጽሐፍቶች ሲነሱ የቤተ ክርስቲያኒቷን እውነተኛ ትምህርት ነው የሚያሳይ፣ እምነቷን ነው የሚያሳይ። ለዚህ ነው መቋቋም የሚያቅታቸው። እና ቅንነትሽ ጥሩ ነው። በጣም ላበረታሽ ፈልጋለሁ። የሆነ መንገድ ላይ እንዳለሽ ይታየኛል፣ ግን በርቺ። እነዚህ ሁላ በቃ በጥያቄ ያዋጥራቸዋል። አሁን ጽፍ ያለው ሁሉም ስክሪንሻትም አድርጌያለሁ። ግን ይኸውልሽ ምን መሰለሽ እህታችን፣ ስለ ማርያም በማርያም ምልጃ ላይ ጥያቄ የሚነሳበት ምክንያት ለምንድን ነው? ማርያም ማማለዷ ላይ ሁሉ ጊዜ ጥያቄ የሚነሳው ለምንድን ነው? አንደኛ አንድ መስመር እንኳን ታማልዳለች ብለው ሐዋርያት አለመጻፋቸው። ዳንኤል ኢትዮጵያ ቤት ዳንኤል ስሜን ነው የጠራኸው? ሰምቻለሁ። እሺ ቆይ አንዴ ቆይ ጥያቄ አለኝ። ችግር የለም፣ ጥያቄ እናስተናግድልሃለን። ሚዩት አድርግ ነው። ቴንክ ዩ። ጥያቄ የሚነሳው በምልጃዋ ላይ ለምንድን ነው? ሐዋርያቶች ምንም እንዲህ እንዳያከራክር በዚህ ዘመን እንዲህ አይነት ክርክር እንዳይነሳ እኮ አንድ መስመር ሊጽፉላት ይገባ ነበር። ይህን ያህል ኢምፖርታንት ከሆነ ይህን ያህል ፍጥረት የመዳኑ ጉዳይን የሚወስን ከሆነ የሷ ምልጃ አንድ መስመር ሊከለክሏት አይገባም ነበረ። የኢትዮጵያ ኦርቶዶክስ ደግሞ ሐዋርያት ያልጻፉትን መጽሐፍ ቅዱስ ላይ አንድም ቦታ ሜንሽን ያልተደረገውን ምልጃዋ ላይ በሰፊው ምልጃዋን የሚያትት መጽሐፍ ያላት ለምንድን ነው? ይህን መጠየቅ አለብሽ። ለምንድን ነው በምልጃዋ ላይ እንዲህ አይነት ውዝግብ የሚነሳው? ለምንድን ነው አንቺ ጥያቄ የፈጠረብሽ? ብዙዎች የሚከራከሩበት ምክንያት ለምንድን ነው? ምክንያቱም አንድ አካል አለ ማለት ነው። በእሷ ምልጃ ወይም ታማልዳለች በሚል ሰበብ ከገሃነም የሚሆን ከሲኦል ታወጣለች በሚል ሰበብ አንድ ውንብድና ሊሰራ ያሰበ አካል አለ ማለት ነው። ታማልዳለች በሚል ሰበብ ሊያታለል የተዘጋጀ፣ ታማልዳለች በሚል ሰበብ ገንዘብ ቀረጥ ሊሰበስብ የፈለገ፣ ታማልዳለች በሚል ሰበብ እንደ አጋንንት ደግሞ መሳሪያ ካየነው ወደ ሲኦል ሊነዳ ያሰባለ ማለት። ኢትስ ኦኬ ምን ችግር አለ? ቢበዛ ገሃነም ብትገባ እኮ ዋናው ማርያም አለችልህ እያለ በህይወቱ እየተዘናጋ በክርስትናው ሳይጠነክር ጌታን ሳይፈራ የጌታን ትእዛዝ ሳያደርግ የሐዋርያትን ትምህርት ሳይከተል እንዲኖር የፈለገ አካል አለ ማለት ነው። እንደ ቤተ እምነት እንደ ግለሰብ ስታዩ ደግሞ ታማልዳለች፣ እሷ እንዲህ ታደርግልሃለች በሚል ሰበብ ሻማ ከማስበራት ጀምሮ በእሷ ስም ገንዘብ የሚሰበስብ፣ መጽሐፍ የሚያትም፣ ስዕል የሚሸጥ አካል አለ ማለት ነው። ገባሽ? እነዚህ ሁሉ ያሉት
ማርያም ከገሃነም ከሲኦል ታወጣለች ወይ ደግሞ ባጭሩ ታስታርቃለች የሚል ፖለቲካ ከሰሩ ብቻ ነው። አይ አታወጣህም፣ አይ ከገሃነም ብሎ መውጣት የለም፣ ገሃነም ከገቡ በኋላ ይግባኝ የለም። ለሰው አንድ ጊዜ ይላል ዕብራውያን ላይ አንድ ጊዜ ሞት ከዛም በኋላ ፍርድ ተመድቦበታል ነው የሚለው እንጂ ከዛ በኋላ ይግባኝ አለ፣ ይታያል እንደ ሁኔታው፣ ይቅርታም ሊኖር ይችላል፣ መትረፍም ሊኖር ይችላል ካልሽ ይሄ ክርስትና አይደለም፣ ይሄ ሃይማኖት አይደለም። እዛ ጋር ቻንስ ካለማ ታዲያ ምን ችግር አለ? እኔ ምድር ላይ ወንጌል፣ ጥምቀት፣ እምነት ወይ ቁርባን ምናምን መልካም ስራ የሚባሉት አያስፈልጉም ማለት ነው። ስለዚህ ባጭሩ አሁን እየነገርሽ ያለን ነገር ምንድን መሰለሽ? በምልጃ ሰበብ በእሷ ብቻ ሳይሆን በተለያዩ ቅዱሳን የተሰሩ የምልጃ ትምህርቶች በጠቅላላ ለተዘጋጀው የዝርፊያ ሲስተም ወይም እንዲገባሽ መካከል ላይ ያስገቡበት ፍጡርን መካከል ላይ የሚያስገቡበት ምክንያት ምንድን ነው? ለመዝረፍ፣ ዘመንሽን ህይወትሽን ለመብላት፣ ከክርስቶስ አንቺን ለማራቅ፣ ቢቻል ደግሞ ወደ ሲኦል ተዘናግተሽ አንቺ እንድታመሪ ለማድረግ ነው። አንቺን ብቻ ሳይሆን ፍጥረት ተዘናግቶ ፍጥረት እኮ በእሷ ለፍጥረት መጽደቂያ እኮ ሆና ተገኝታለች። ምን ሲኦል ብትገባ እኮ በእሷ ሞት ትንሣኤ ታገኛለህ የሚል ትምህርት ሽታው ሊገባሽ ይገባል። ምክንያቱ ሊገባሽ ልትጠረጠ ይገባል። ለምን አስፈለገ? ለምን የሱ ሞት በቂ ከሆነ በኋላ ማርያምም እየተባለ የተጨመሩ ትምህርቶች ምክንያታቸው ምንድን ነው? ቤተክርስቲያኖች ህልውናቸው ያለው፣ ካህናቶች ህልውናቸው ያለው መብላት፣ መጠጣት፣ መዝረፍ የሚችሉት ይሄ ትምህርት አለ ካሉ ብቻ ነው። የለም አታወጣም ያሉ ቀን ግን ህዝቡ ምን ይላል? ማታወጣ ማታስታርቅ ማታተርፈኝ ከሆነማ እኔ ዝም ብዬ ልጇ በቂ ነው ብዬ ልቀጥል ሊል ነው። እንደሱ ያለ ዕለት ደግሞ ማንም ግብሩን ያቆማል። አባሻል በማርያም የሚደረገውን ዝክሩን ያቆማል። በማርያም የተጻፉ መጽሐፍቶችን መግዛት ያቆማል። ስዕላቶችን መግዛት ያቆማል። ስለዚህ አሁን ምንድነው ጭንቆ መሰለሽ? ይህንን ነገር ይህንን ሐሰት ትምህርት ለመንከባከብ ነው። አሁን ያው ሊያቆዩት አልቻሉም። አንቺ እንኳ ዛሬ ተገልጦልሻል ብሎ ነገር እንደሌለ፣ ገሃነም ከገቡ በኋላ መውጣት የሚባል ነገር እንደሌለ ዲያቆኑም ዋሽቶሻል፣ መጽሐፎቹም ይዋሻሉ። ኦልሬዲ ገሃነም የገባ ሰው እኮ አለ ማለት ፍርድ ተደርጓል፣ ኢየሱስ ተመልሷል እኮ ማለት እኮ እንዴ። አንድ ሰው እኮ ገሃነም ሰው ገብቷል የሚል መጽሐፍ እጁ ላይ ከተገኘ ባጭሩ ምን እያለ ነው? ኢየሱስ ተመልሶ መጥቶ ኦልሬዲ ፍርድ ተደርጎ እኛ ምድር ላይ ምን እየሰራ እንደሆነ ራሱ ምንም አይታወቅም እኮ። አይ የሐሰት የመጨረሻው ጥግ የነካ ማጭበርበር ላይ ነው ያለው። ለምን ግን ብለሽ መጠየቅ አለብሽ። ለምንድን ነው መጽሐፎቹ እንደዚህ የሚዋሹት? ቤተ እምነቶቹ ለምንድን ነው የሚዋሹት? ካህናቶቹ እንደዚህ የሚዋሹት? ምክንያቱም እንጀራቸው ያለው እከሌ ማልዳል፣ እከሌ ያተርፋል፣ እከሌ እንትን ይልሃል ካሉ ብቻ ነው። አይ ኢየሱስ በቂ ነው ያሉ ቀንስ ነገር ተበላሽ። አይ እንደ ወንጌላማኞች ኢየሱስ በቂ ነው ካሉ ማንም ሰው በፓስተር ስም አይበላ። እኛ ለዚህ ነው ሰው በፓስተር ስም አይበላው። በፓስተር ስም የገድል የድርሳን ነገር የሌለው የፓስተር ከሊን ስም ከጠራ ትድናለህ የማንለው ለዚህ ነው። ሚድልማን የለም፣ ጉዳይ አስጨራሽ የለም፣ ደላል የለም፣ ኮሚሽን የሚወስድ የለም። በቃ ይሄ ነው አሁን እውነተኛ ክርስትና ክርስቶስ የሚሰብክ ነው። ክርስትና ያስባለው ክርስቶስ መሰበኩ ነው እንጂ ፍጡሩ መሰበኩ አይደለም። ግን ለምን ብለሽ መጠርጠር አለብሽ። ዋይ ይሄ ሁሉ ግብግብ ያለው ለምንድን ነው? እውነት ግን የምልጃ ሀሳብ በክርስቶስ ላይ ብቻ ቢጠቃለል ሰዎች ሰርቫይቭ ማድረግ ይችላሉ? አይችሉም። በምድርም ሰርቫይቭ ማድረግ አይችሉም። እንደገናም ደግሞ መጻኢ እድላቸውም ይጨልማል ማለት ነው። እና ኤኒዌይስ እኔ ጥያቄዎች ካሉ ሌላም ወንድም ስለገባ እድል ለመስጠት መጠርጠር አለብሽ። ዋይ ሁሉ ማጭበርበር ሁሉ ትግል የመጣው ለምንድን ነው የሚለው። ኦኬ ወንድማችን በጣም ኦኬ። አንድ እህታችን አንቺ ከጨረሽ ነው ወደ ሌሎች የምንሄደው። ጥያቄ ካለሽ ጠይቄ ምናልባት ለአንቺ የመጨረሻ እድል ልስጠልሽ እና እነዚህን ወንድሞች ደግሞ እንቀበላቸው። አንድ ሚዩት አድርጉ እሺ፣ የገባችሁ ሰዎች። እሺ እህታችን ጥያቄ ምናልባት ካለሽ ከተናገርኩትም ከቀረበው መረጃ ላይ ወይ የምትፈልጊው መረጃም ካለ መጠየቅ ትችላለሽ። አይ በቃ ቴንክ ዩ። ይሄ ነገራችሁ ሲምና ላይክ ሁሉ ነገር ጽፌ ያለው ላይክ ጠይቃቸዋለሁ ምናምን። ቴንክ ዩ አመሰግናለሁ። ታች መቆየት ይሻለሁ የሌላም ቦታ እዚህ ስፔስ እንዳልይዝ። እሺ ስትጠይቂያቸው ግን ምናልባት አብረሽ እንድጠይቂው የምፈልገው በደንብ እንድትሰሚ ማለት ነው። ማርያም ያለ ምግባር ሰው እንደምታድን አየሽ አይደል? ያለ ምግባር ማለት ነው። ኢየሱስ ለምንድን ነው እሱ ሰውን ኃጢአተኛን በደለኛ እሱን በማመን ብቻ ማዳን ያቃተው? በጣም ወሳኝ ጥያቄ ነው። ማርያም ችላለች። ማርያም ብቻ አይደለም፣ ክርስቶስ ሳምራ ችላለች። ተክለ ሃይማኖት ይችላል። ኤቭሪ ቅዱሳን ጻድቃን እሱ በሰጣቸው ቃል ኪዳን ኢማጂን ቃል ኪዳኑ ሰጪው ማን ነው? በኦርቶዶክስ ኢየሱስ ነው። ቃል ኪዳኑ ሰጠ የሚባለው እሱ ነው። እሱ ቃል ኪዳን እየሰጠ
እነሱ ኃጢአተኛን ያድናሉ፣ እሱ ግን ኃጢአተኛን አያድንም። ቆም ብለሽ መመርመር መቻል አለብሽ። ኮንትራዲክት ያደርጋል። በጣም ነው ኮንትራዲክት የሚያደርገው። ምክንያቱም ሰጪው እሱ ነዋ። ቃል ኪዳን አዳዩ እሱ ነው። አዳዩ ኃጢአተኛን ማዳን አይችልም። ተቀባዮቹ ግን ኃጢአተኛን ማዳን ይችላሉ። ከሁለቱ ለኃጢአተኛና ለበደለኛ ሰው ተስፋው ማን ነው? ኢየሱስ ነበር መሆን የነበረበት። ኢየሱስ ነበር መሆን የነበረበት። ግን ቤተክርስቲያኒቷ ውስጥ ማን ነው? ጻድቃንና ቅዱሳን ናቸው። ተስፋ ከሰጩ በልጠዋል። ከማረ እሱ ነበር ሊምር የሚገባው። ይቅር ካለ እሱ ነበር ይቅር ሊል የሚገባው። እነሱ ሆነዋል። አይሽ በጣም ሲሪየስ ጉዳይ ነው እና ቆም ብለሽ እንድታዩ ያክል ሪኳየርመንቱ ጠንከር የሚለው ኢየሱስ ካልክ ነው። ኢየሱስ ካላልክ ስራን ባትሰራ ችግር የለውም። ስራን ባትሰራ ብለህ ከአንተ የሚጠበቀው ገሃነመ እሳት መግባት። በኢየሱስ ነው መዳን ፈልገው ካልክ ግን የራስ ጉዳይ፣ ነገሮች ይወሳሰቡባል። በራስ ላይ የተመጠምከው ማለት ይሄ ምንድነው? አጋንንታዊ ነገር አለ ማለት ነው። ይሄ ሰዎች በኢየሱስ ልጅ እንዳይሆን እግዚአብሔር ልጅ እንዳይሆኑ የሚፈልግ አካል አለ ማለት ነው። ስለዚህ አውቆ ኢዚው መንገድ ይሄ ነው። በዛ ካልክ ዋይ ነው። ኦኬ ከት ዳጊ ግን ይመች የምር ሚታረጋለሽ እና ይሄ ሀሳብ ነው። ፎሎ ባክ መልሽ ይልሻል እና እኔ ሀሳብ ካለሽ ጥያቄ ካለሽ ወደ እምነት ሀሳብ አለ። አይ ሰንሰሽን ብዙ ጠብቃናል። ስለሷ እኔ ጥያቄ ካለሽ እናወራ እንችላለን። እሺ ሰንሻይን ሰላም ሰላም፣ እንዴት ናቸው? እግዚአብሔር ይመስገን። እኔ ለእህቴ ትንሽ ነገር መንገር ፈልጌ ነው። አይ ከኛ ጋር ነው የምታወሪው? ኦኬ በውስጥ አውሪ። እኔም እሱን ነው መናገር የፈለግኩት። ደህና ደሩ። በውስጥ አውሪኝ። ማንሽ ይሄው በአደባባይ አታወሯትም? ምን ያስፈራል? አሁን የተናገርነው ነገር ውሸት ነው የምትሉ ከሆነ በአደባባይ ሞግቱን። ያው አሁን ከተናገርነው ስህተት ነው ሚስ አንደርስታንድ አድርጋችሁታል የምትዩ ነገር አለ? ስለ መዳን ነው ወይስ ስለ ቅዱሳን ምልጃ ነው እንድነግር የፈለከው? የቅዱሳን ምልጃ መጨረሻው ምንድን ነው? መዳን አይደል እንዴ? ሌላ አለው? እሺ ቅዱሳን አያማልዱም። በመጀመሪያ ደረጃ እንደውም ፈራጅ ናቸው። ፈራጅ ማለት ከሳሾች ናቸው፣ ከሞት ሲነሱ ማለት ነው። ሰባተኛ መልአክ ከነፋ በኋላ ለህይወት ትንሣኤ ይነሳሉ። ቅዱሳን ብቻ ማለት ቅዱሳን አያማልዱም። እኔ ኦርቶዶክስ አይደለሁም። የእግዚአብሔርን እውነት ልመሰክር ነው የመጣሁት። ኦርቶዶክስ አይደለሁም ደስ ይላል። እና ኦርቶዶክስ አትሆኚ ነው ስሚኝ እያልሻት ያለሽው? እሺ የእግዚአብሔርን ቃል ሳልነግራት ከየት ነሽ አንቺ? ከየት ነሽ? አልገባኝም። አድራሻዬን ነው ሃይማኖት። አይ ኦርቶዶክስ ካልሆንሽ ቤተ እምነትሽ የት ነው? እኔ ቤተ እምነትም የለኝም። ስፒሪት ነው የሚያስተምረኝ። መንፈስ ቅዱስ ነው የሚያስተምረኝ በግል መንፈስ ቅዱስ አዎ በግል ነው። የግል ተማሪ ነሽ? የመንፈስ ቅዱስ የግል ተማሪ? ኧረ ቀልድ ከመዳረቅ ተወጣ ነው። ኧረ ቀልድ። እንዴት ናችሁ? ደህና ናችሁ? የመንፈስ ቅዱስ የግል ተማሪ ናት እህታችን። አትቀልጅ በመንፈስ ቅዱስ። ዳጊሻ እንዴት ነህ? ሰላም ዴኔ እንዴት ነህ? ምንድን ነው ኢየሱስን አትሰብክም ኦርቶዶክስ ምናምን የምትሉት? አንተ ደግሞ ከየት ቤት ነህ? ያው ከኦርቶዶክስ ነው እንጂ መከረኛዋ ከየት ይሆናል? እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ነው አለ? እኔም ልነግራት ነው እያልክ ቀደም ስታወራ ሰምቻለሁና አወራነው ውስጥ ስህተት የሆነውን አንድ ፖይንት ንገረኝ። እኔ ላይክ ኢቭን ያወራነው ራሱ ሙሉ ገድሉም ድርሳናቱም አሁን ያወራው በሙሉ ስህተት ቢሆን ፕሮቴስታንት እውነት ሊሆን አይችልም እኮ። አንደኛው ስህተት ስለሆነ ስለ ፕሮቴስታንት ስላላወራን ኢየሱስን ክደዋል። አንተ ለምን ስለ ገድል ታወራኛለህ? ችግር የለም። አሁን ካወራን ውስጥ ኦርቶዶክስ ቤተክርስቲያን አታስተምር የምትለው አንድ ፖይንት አለ። አንተ ኢየሱስን አትሰብክም እያልኩ ነው።
አንተ አንድ ፖይንት አለው ስለኔ አይደለም። አሁን ዲፌንድ ማድረግ ከቻልክ ፊት ለፊት አውራኝ። አሁን ልጅቷ ወደ ፕሮቴስታንት የምትመጣው ፕሮቴስታንት ኢየሱስን ሲሰብክ አላወራንም። አሁን ቅድም ውሸት እያልክ አስር እነግራታለሁ። በደንብ ነው የምነግራት። ስሜት ያቱ ሪላክስ አድርግ ብራዘር፣ ሪላክስ። አሁን ገብተህ በውስጥ ልትነግራት ያሰብከውን ይኸው በአደባባይ ቅድም እነግራታለሁ። እሱንም በየአውዱ እየፈታው እነግራታለሁ። እኔም ቢሆን ወንድሞቼም ካወራ ነው ከጠቀስናቸው ሀሳቦች ውስጥ ኦርቶዶክስ ብራዘር ስማ፣ ቴንክ ዩ ካወራ ነው ውስጥ ይሄ ነገር ስህተት ነው የምትለው ትክክል አይደለም የምትለው አንድ ፖይንት አለ። ታረጉልኛላችሁ በቀላሉ ብዙ ሳንለፋ ነው አለ ወይ ብራዘር? በቀላሉ ኦርቶዶክስ ሮንግ ናት ብዬ ኦርቶዶክስ ሮንግ ናት ብዬ ፕሮቴስታንትን ብጠይቅ ልግባ ብዬ ብጠይቅ አለ ኢየሱስን አታምንም እያልኩ ነው። አለህ ወይ? ከፈለክ ዳጊ መቀጠል ትችላለህ። ኤርሚያስ መቀጠል ትችላለህ። የጠበቅኩ ምንም ርዕስ መቀየር የለም። ቅድም ከተናገርነው ውስጥ ገድል ገብቼ እያንዳንዱን ባውድ መተርጎም አይጠበቅብኝም። ችግር የለም። የፈለግከውን እኔ ጠየቁ አልገለጥንም። ገደል እኮ መገለጥን የሃይማኖት መሰረት ባይብል ስለሆነ ከተናገርነው ውስጥ አንድ ስህተት አለ ወይ? የተናገርከው አለው አለ አንጣ። ለምሳሌ ዳጊ ኢየሱስን አይሰብኩም ኦርቶዶክሶች ብሏል። አንጣ ብራዝ ብሏል። ይኸው ብሏል። እየጠበቅኩ ነው ያሉት። አንጣ ብሏል። ዳጊ አላልኩም ካለ ዲፌንድ ያርግ። ኢየሱስን ትሰብካላችሁ? አሁን ሰብካለን። አንተ ግን አትሰብክም። በተቃራኒ አንድ ስሜት ያቱ ኢየሱስ ነው የሚያድነው ወይስ ለኃጢአተኛና ለበደለኛ ኢየሱስ ነው የሚያድነው? ጥምቀት አያስፈልግም ትላለህ። ስራ ለድህነት ያስፈልጋል ይላል መጽሐፍ ቅዱስ። ስራ ያስፈልግም ይላል። ለምን አብረህ ታወራለህ? እንዳይሰማ ነው። ስሜታዊ አትሆን። ስሜታዊ አትሆን። አይዞህ። እንዲህ ካልሆንክ ደግሞ ልታመልጥ እንደማትችል አውቃለሁ። ተደማመጥና እናውራ። እኔ ልስበክ። ተደማመጥና እናውራ። አቅም ካለ ብራዘር፣ አቅም ካለ ተደማመጥና እናውራ። ይኸው እድል እሰጥሃለሁ። ለአንድ ኃጢአተኛና በደለኛ ሰው በቤተ ክርስቲያን ውስጥ ብራዘር ምን ሆነ ነው? የሆነ ነገር ተነክቷል። የሚታየኝ እሱ ነው። እሺ ቆይ እንደማመጥ። የሆነ ነገር ተነክቷል። እያወራሁ ነው። ስማ ብራዘር፣ ቆይ ስማ ያወራው ብራዘር፣ ጩኸትህን ቀንሰው፣ በእውቀት አድርገው። በኦርቶዶክስ ቤተክርስቲያን ውስጥ ለአንድ ኃጢአተኛና በደለኛ ሰው ኢየሱስ ክርስቶስ ነው ተስፋው ወይስ ቅዱሳን ጻድቃን ናቸው ተስፋቸው? ሚውት እያረክ ብቻ አንተ የምትፈልገውን ብቻ ታወራለህ ወይስ እየተደማመጠ ነው? እኔ ሚውት አላረኩም። አንተ ያመጣኸው ሎጂክ አልኩህ እኮ አንተ ያመጣኸው ሎጂክ። ምክንያቱም ኢየሱስ እንደምትሰብክ ኦርቶዶክስ ይታወቃል። መልስ እየጠበቅኩ ነው ያሉት። ኦርቶዶክስ የምትሰብክ ከሆነ ደግሞ አንተ ያመጣኸው ሎጂክ ምንድነው? ቅዱሳን ሰማዕታት ወይም ሌሎች ከክርስቶስ ውጭ ያሉ መዳኛ መንገዶች አሉ። ከክርስቶስ አስበልጠው ክርስቶስን ሳትሰብኩ እነሱ ጥያቄው እሱ ነው። ኦብቪየስ እኮ ነው፣ የሚታወቅ እኮ ነው፣ የተደበቀ አይደለም። ጥያቄው ምንድነው? አንድ ንገራቸው። የጠየቅኩህን ጥያቄ ደግመህ ንገራቸው። አዳምጠኝ እስኪ አዳምጠኝ። እንኳን አንተ የምታነሳውን ጥያቄ እስልምናን ዲፌንስ እናደርግ የምንውል ሰዎች ደግመህ ንገራቸው። እስልምናማ ይቀላል፣ የሐሰት ትምህርት ስለሆነ ይቀላል አይደል? አንድ ቀን ጥያቄ አንስተህ የምታውቅ ነው መሰለህ። እሺ አዳምጠኝ። ጠየቅኩህ ብራዘር፣ ጥያቄውን አንድ ያስታውሳቸው። ጥያቄህ ከኢየሱስ ውጭ መዳኛ መንገድ አለ፣ ኢየሱስ አያድንም፣ ሌሎች ያድናሉ ነው እያልክ ስትሰብክ የነበረው። እያዳመጥኩ ነበር። አልሰማኝም። አንዴ ልድገምልህ፣ በደምብ ስማ። እንደዚህ አልክ አላልክም? አንዴ ስማ፣ ልድገምልህ። አላልክም ወይ? ኢየሱስ ካነሳህ አጋንንታዊ ነገር ነው ብሏል አላለም? ጥያቄ አልሰማኝም። አዳምጠኝ። አላልኩም እንደሱ። አሁን ደግመህ ስማ ብለሃል። ደግመህ ስማ አንዴ። ጥያቄ ብለሃል እያልኩ ነው ያለሁት። ብለሃል ካልኩ ይቅርታ በል። ጥያቄን ልንገርህ፣ አንዴ ስማ። የመመለስ አቅም አለ እኮ ነው የምልህ። ጥያቄውንማ እንዲያስቀመጥክ እኮ ሌላ ጊዜ የመመለስ አቅም ሲኖርህ ሪኩዌስት ላክሽ። ምናልባት እዛ ቤት ሊሰራልህ ይችላል፣ እስልምና ቤት ሊሰራልህ ይችላል። እኛ ቤት ግን ገብተህ እኛ የምናወራው እያንዳንዱ ነገር በመረጃ ነው።
አቅም ሲኖር ሪኩዌስት ላክ። በቃ መመለስና የመሞገት አቅም ሲኖር ሪኩዌስት ላክ። በጣም ሲምፕል። ቤተክርስቲያኒቷ ውስጥ ኢየሱስ ተሰብኳል የምትሉ ሰዎች ካላችሁ መግባት ትችላላችሁ። ኢየሱስ ክርስቶስ በቤተክርስቲያኒቷ ውስጥ ማለት ነው ቅዱሳንና ጻድቃን ይበልጡታል። ለአንድ ኃጢአተኛና በደለኛ ሰው በቤተክርስቲያኒቷ አስተምሮ መሰረት ኢየሱስ ክርስቶስን ተስፋ ከምታደርጉ ይልቅ ተክለ ሃይማኖትን ተስፋ ብታደርጉ ታመልጣላችሁ። በመረጃ ነው የምናወራው፣ በማስረጃ ማለት ነው። ማርያምን ተስፋ የሚያደርግ ትውልድ ይሻላል። ብራዘር 78 ነፍስ በልታል፣ ችግር የለውም። ማርያምን ተስፋ ካደረግ 78 ሰው ምን ችግር አለው? ብራዘር ትንሽ አይደል? አንተ ብቻ ማርያምን እመን እንጂ 78 ሰው ምን ችግር አለ? ችግር የለውም። እግዚአብሔርን ብትክድ፣ መላእክቶችን፣ ሃይማኖትን፣ ጥምቀትን ብትክድ ችግር የለውም። እዛ ቤት ማንን ያዝ? ማርያምን ያዝ። ኢየሱስ ተሰብኳል ስትሉ ራሱ ሼም የለም እንዴ ብራዘር? መች ተሰበከ? እስቲ ትውልዱን ሄደየው። ዛሬ ቢሞት እኮ የት እንደመድረስ እንዳለበት የማያውቅ ትውልድ እኮ ነው ያለው ቤተክርስቲያን ውስጥ የሞላው ይሄ ነው። ቢሰበክማ ኖሮ ዛሬ ቢሞት የት እንደሚሄድ የሚያውቅ ትውልድ ታገኝ ነበር። አየህ፣ ይሄው የተሰበከውን ወንጌል ላሳየ። የወንጌል አማኞች ዛሬ ብትሞቱ የት ነው የምትገቡት? ወያር ብራዘር የተሰበክ ነው ያድናል የተባል ነው ኢየሱስ ዛሬ ብንሞት እንደሚያድነን እርግጠኛ ነን። ምክንያቱም የወንጌል አማኝ ቢሞት የሚያድነው ያመነው ጌታ እንዳለው እርግጠኛ አማኞች ነን። አየህ፣ የታመነው ጌታ ያድናል ያልነው ስሙን የሚጠራ ሁሉ ይድናል የተባለለት ኢየሱስ ክርስቶስን ስሙን ጠርተን አለመዳናችን ትዝ ሊለን አይችልም። ብራዘር ድነናል፣ ጸድቀናል፣ የእግዚአብሔር መንግስት ወርሰናል። ለምን? ቃሉ እንደሚናገር ኢየሱስ ጌታ እንደሆነ በአንደበታችን መስክረን በልባችን አምነን የዳንን ሰዎች ነን። we are sure brother። ወንጌላችን ይሄ ነው። እኛ ቤት ተክለ ሃይማኖት የለም፣ ማርያም የለችም፣ ገብርኤል የለም፣ ሌላ የምጠራው ማንም የለም። መጽሐፍ ቅዱስ እንደሚናገረው መዳን በሌላ በማንም የለም ነው የሚለው ቃሉ። እኛም ዛሬም እምነታችን መዳን በሌላ በማንም የለም ከኢየሱስ ውጭ። ወንጌላችን ይሄ። እኛ ቤት ይስቅብሃል፣ መተህ እንትናም ያድናል ስትል እንስቅብሃል። ከኢየሱስ ጋራ ሊወዳደር የሚችል አዳኝ የሆነ ሌላ ማንም የለም ብራዘር፣ ማንም የለም ሊወዳደር የሚችል። ኢየሱስ ክርስቶስ ብቻውን ነው የሚያድነው እና ይሄን ነው የምንለው ወራጅ። ኢየሱስም አያስፈልግም እኮ ኦርቶዶክስ ከሆንክ ያ ኢየሱስም አያስፈልግም። ኦርቶዶክስ ምን ያስፈልጋል? ምክንያቱም ቢራራል እንኳ ከሱ በላይ የሚራራ አለ፣ ቢፈርድልህ ከሱ በላይ ፍርድ የሚያስቀይር አለ። የርኅራኄ እኮ መገኛ አንቺ ነሽ ነው የሚለው እኮ ኪዳነ ምሕረት ገጽ 5 ላይ አለ። የርኅራኄ መገኛዋ ራሷ ምንጯ እሷ ነች፣ ኢየሱስ አይደለም። ከሱ በላይ የሚራራ ያለ ኢየሱስ ምን ይሰራልሃል? በኦርቶዶክስ ማዳን የሚቻለው ከአንቺ በቀር የለምና ይላል እዛው ላይ ቀጥሎ። ታዲያ ከሷ በላይ ከሌለ ከሷ በታች የሚያድነው ኢየሱስ ምን ይሰራልሃል? ማርያምን ነው ጠበቅ አድርገህ መያዝ። ዋናው ኢየሱስ አይደለም እዛ ቤት እንዴ ምንድን ነው ይፈርዳል? እሺ አይደለ ተካድኩ ብሎ ይቅር አልለውም አለ እኮ ታምረ ማርያም ላይ 110ኛው ታምር ላይ ነው ይቅር አልለውም ይሄን ሰው አለ ቢል ምን ያመጣል ኢየሱስ? የነሱ ማለት ይሄ ፌኩ ኢየሱስ አለ። እሺ ስላለምን መጣበት ሰው ምን ይበላ ኢየሱስ? ለምንድን ነው እንዲያልከው ሲባል ተናገረ እኮ እዛው ላይ። ምክንያቱም ክዶኛል፣ ጥምቀቱንም ንቆ ክዷል። ይህ ካዳ በማርያም መጨረሻ ሰውየው ግን ጸደቀ። ስለዚህ ሰው ጠበቅ አድርጎ መያዝ ያለበት ኦርቶዶክሳዊ ከሆነ ቤተክርስቲያኑ ኢየሱስን የምትሰብክበት ምንም አግባብ የለም። ምን ይሰራል ኢየሱስ? ምን ያመጣል? ምን ቢፈርድ ምን ያመጣል? ቢናገር እንዲያርጎኛል ቢል ይቅር የማይልበትን ምክንያት ቢናገር ምን ለውጥ የለ። ገሃነም ቢከትህ እንግዲህ ከገሃነም ውጭ ሌላ ቦታ አይከትም እኮ ፈርዶ ግባ ገሃነም ምን ችግር አለ? ማርያም ታወጣለህ።
የዚህን ያህል ነው እንግዲህ ምንፍቅናው፣ ድርቅናው፣ ሐሰት ትምህርቱ የዚህን ያህል ደርሷል። በቃ ኢየሱስን የሚያሳንስ ኢየሱስን የሚክድ ወይም ደግሞ አመፀኝ የሚያደርግ ትውልድ ያለው ኤርሚ ማነህ ዳና መጀመሪያ እንኳን ለመስበክ አስፈላጊ ሲሆናል መጀመሪያ የምትሰብከው ኢየሱስ ምን የሚያስፈልግበት አግባብ የለም። ቀላሉ እኮ ቀደም እንዳልነው ሪኳየርመንቱ ውስብስብ ከሚልብህ ተጠመቅ፣ እንትን በል፣ ቁርባን፣ ሜሮን፣ መልካም ስራ እዚህ ሁሉ ማድረግ ካልፈለግ ቀላል መንገድ ልንገርህ፣ ዝም ብለህ በማርያም ምልጃ ሰተት ብለህ ትገባለህ። ይሄ ሁሉ ሳትጠየቅ ይሄ ሁሉ ጣጣ ውስጥ የገባው በኢየሱስ ልዳን ስላልክ ነው። ኦርቶዶክስ ማለት ነው። አልፈልግም በኢየሱስ መዳን በአጭር መንገድ አላችሁ ካልክ አለ ምን የሚባል የማርያም ምልጃ የሚባል ሰው ገለህ የምትገባበት ማለት ነው። ምንም ስራ የማይጠይቅ ከጠየቀም ደግሞ ክፉ ስራ ነው የሚጠይቀው። መልካም ስራ አለ የሚጠይቀው። ምርጥ ክፉ ስራ ከሰራ ትገባለህ። ኧረ ዳኒ በጣም ቀልድ ነው እኮ። ምንም መጽሐፍ ቅዱስ ገልጦ ለማያውቅ ሰው ስትነግረው ካሞን ነው የሚለው። ሙስሊም ብትነግረው ምንድን ነው የምትቀልደው ነው የሚለው። አይኛዎች አሁን መጨረሻ የነገርከኝ አማራጭ ደስ ትላለች በማርያም ነው በቅዱሳን ያልካት ነገር እኔ እሷ ትሁንልኝ ነው የሚልህ ካቀረብክ ቡፌ መካከል እንደው ኢየሱስ እንኳን ሰብከው ቢሆን ያድናል ብለህ ከዛ የማርያም ምልጃ ከነገርከው ማንም ሞኝ አይደለም። አይኔ በማርያም ይሁንልኝ ነው የሚልህ። የማርያሙ ስራ አይጠይቅም። እንዲያውም ከፈለግ ሰው መብላት ትችላለህ። እንዲያውም በራሱ በኢየሱስ አንደበት ተክጃለሁ ተንቄያለሁ ስልክ ገባብኝ። በራሱ በኢየሱስ አንደበት ተንቄያለሁ ተክጃለሁ ተብሎ ተነግሮብህ ራሱ መጨረሻ ላይ ይቅር ትባላለህ። ያው ይቅር አለው እኮ ይላል። እንግዲህ ኢየሱስ የሞተልህ ነገር ባይበቃ ማርያም ሞታ ፍጥረት ሁሉ ነው የሚለው። እንግዲህ ለፍጥረት ሁሉ መጽደቂያ ሆና ተገኝታለች። ሁሉ ፍጥረት ሁሉ የጸደቀው በማርያም ነው። እንዴ ኢየሱስ የሞተው ለማን ነበር ታዲያ? እንዴ ለዚህ ይሄ እኮ በአንድ ቀን ባይብል ከፍቶ የማያውቅ ሰው ስትነግረው እኔ ብራዘርች ሁለተኛው ኦፕሽን በጣም ደስ ትላለች፣ እሷ ቀለል ትላለች። ያችኛዋ ትንሽ መልካም ስራ ምናምን ያው እኔ ታውቀዋለህ ህይወቴ ምናምን ወሰብሰብ ያለ ነው፣ ደካማ ነኝ፣ ኃጢአት ላደርግ እችላለሁ። እኔ የማርያም ያልከው ተመችቶኛል፣ ይሄ ቅዱሳን ምልጃ ምናምን ያልከው እሱ ባካሪፍ ነው። በቃ ሰይጣን ምንድነው የሚያደርግ መሰለህ? ከኢየሱስ ፊትህን የምትዞር የምታደርግበትን ቆንጆ አማራጭ መንገድ ይዞልህ፣ ቁጥር 2 የመዳን መንገድ ይዞልህ መጥቷል። አንተ ብልጥ ብትሆን ነው ቁጥር 1 ይሰራል እኮ፣ ቁጥር 1 በቂ ነው እኮ፣ ቁጥር 1 ነው ትክክለኛው ብለህ ስቲክ ታደርግ ነበር። ስጋ ደካማ እንደሆነ ስለሚያገኝ ይዞልህ መጥቷል። ይሄ ሁሉ ከምትጨናነቅ ቤተክርስቲያን መሄድ፣ መጾም፣ መጸለይ ምናምን እዚህ ውስብስብ ውስጥ ከምትገባ ቀላል እኮ አለ ይላል። በእርግጥ ሆነን ለመናገር በእነዚህ ሁሉም ይጸደቃል እያልን አይደለም። እኛ ክርስቲያኖች ክርስትና ውስብስብ ነው እያልን አይደለም፣ ያደክማል እያልን አይደለም። እንዲያውም እንደ ክርስትና የቀለለን ነገር የለም። ምክንያቱም የተደረገልንን ማመን ነው እንጂ የተደረገልንን ማድረግ አይደለም። ስለተሰቀለልን መሰቀል አይደለም ክርስትና። ክርስቶስ ስለሞተልን እኛም መሞት አይደለም ክርስትና። ግን ሰይጣን ሁለተኛው ኦፕሽን ከመጀመሪያው ኦፕሽን እንደሚቀል አድርጎ ነው መጥቶ የሚያሳይህ። መልካም ስራ መስራት እንደሚያደክም ብዙ ሪኳየርመንት እንደሚጠይቅ አድርጎ ነው ለአንተ ፖርትሬ የሚያደርግልህ። ግን አይደለም። እውነታው እኮ መልካም ስራ ማድረግ እንዲያውም የአንድ ክርስቲያን ህይወቱ ነው፣ የሚኖርበት ምክንያቱ ነው፣ ደስታው ነው፣ ሪዝኑ ነው። በቃ ምን ነው ነግቶ ነገ ደግሞ እንደዚህ አድርጌ ጌታን በሰበኩት በተናገርኩት እሱን ባሳየው ብርሃኔ ምን ነው በወጣ ብለህ የምትጓጓበት ነው። አድካሚ አይደለም። ለአንተ ግን ፕሬዘንት ሲያደርግልህ ሰይጣን ይሄ ሁሉ ስብስብ ውስጥ ምን አስገባ ይላል። አዚፍ ውስብስብ እንደሆነ አድርጎ ነው የሚያሳይህ። እንደሚያስደስት እግዚአብሔርም እንደሚያስደስት አንተም የተፈጠርክበት እንደሆነ ዓላማ እንደሆነ አድርጎ ሳይሆን የሚያሳይህ በርደን እንደሆነ አድርጎ ያሳይሃል። ስለዚህ አንተ you go with option 2 ኦፕሽን 2 ይሁንልኝ ትላለህ። ኦፕሽን 2 ምክንያቱም ጥምቀት የማያስፈልግም፣ ቤተክርስቲያን ድርሽ ማለት የማያስፈልግም። እንዲያውም ምርጥ ኃጢአቶች መስራት ትችላለህ። ምርጥ እንግዲህ ተኮንነው ነው ወደ ገሃነመ እሳት ሲገቡ ያሳያት ኢየሱስ ለማርያም። የተኮነነ ሰው የሚገባ ሁሉ መጨረሻ ላይ ተስፋ ትነግራለች ኦርቶዶክስ። ጣጣ የለውም። ተኮንነህም በኢየሱስ ተኮንነህም ገሃነመ እሳት ገብተህም ተስፋ አለ ስትልህ በእርግጠኝነት ስጋ ደካማ ነው፣ ወንጌል አልሰማህም፣ እውነተኛውን ወንጌል ኦፕሽን 2 ትላለህ። ኢሚዲየትሊ ኧረ እኔ ኦፕሽን 2 ነው የምትለው። ኦፕሽን 2 ይሄን የሚፈልገው ሰይጣን ደግሞ ልክ ኦፕሽን 2 ያልክ ቀን ግን ያውቀዋል ሰይጣን አሞኝቶ እንደምንም አንተን ገሃነም ያስገባህ እንጂ ይግባኝ እንደሌለ ያውቀዋል። ለካ ያ ሁሉ የገባልህ ተስፋ ያ በማርያም በምናምን ያለ ለካ ውሸት ነው። አንተ እስክትገባ ድረስ ነው ለካ። ልክ ኦፕሽን 2 ካስባለህ በኋላ ምድር ላይ በደንብ ኢንጆይ ስታየው እውነትም ኢንጆይ ስጋ በጣም ያለ ኩነኔ ያለ መኮነን ዝም ብሎ ይወጣል ይገባል፣ እንደ ልብ የፈለገውን ያደርጋል። ስለዚህ ትክክል ነበርኩ ማለት ነው ኦፕሽን 2 ማለት ይትላል። ልክ ግን አንዴ ገሃነም ከገባ በኋላ መውጫ እንደሌለ ያውቃል። አንዴ ከሞትክ በኋላ ልክ ስትሞት ምን የሚግባኝ የለም። እነከሌ በፍትሃት እነከሌ በምልጃ የሚያወጡ ነገርና ኤኒዌይስ ኦፕሽን 2 ያለበት የሚሰብክ ክርስትና ካለ ኦፕሽን 3 ኦፕሽን 4 ሲል ጠርጥር። በፓስተር ካለ በወንጌላዊ ከሌ ካለ በነብይ ከሌ ካለ ጠርጥር። ለዚህ ነው ማንለው እኛ
ሌላ ኦፕሽን ማናስቀምጠው ለዚህ ነው። አለበለዚያ ኦርቶዶክሶች ምን ሊሉን ነው እንዴ? እዛ የሆነ ኦፕሽን አስተታችሁን እዚህ ጋር ደግሞ የራሳችሁ ኦፕሽን ፈጥራችኋል። እችማ ንግድ ነች እኮ ከጎን መተህ ስጋ ቤት አጠገብ ሌላ ስጋ ቤት እንደመክፈት እኮ ነው። ይሄማ ሌብነት ነው። አየኛ ኦፕሽን የለም። እኛ ከዛ አላቀንህ ደግሞ በከሌ ነው አንልም። እኛ በቃ እኛ ጋር ስትመጣ ሙሉ ለሙሉ መዳን በኢየሱስ ክርስቶስ ብቻ ነው። ብቻ የሚል ቃል እንጨምራለን። እዛ ቤት ግን ብቻ የለም። ለምን? እንትናም እንድትገባበት ተሳትፎ እንድታረግ። ቀጥሎ ዳኒ ይሄን ወይስ እንዴ? እሺ ዳግሻይ አይሆንም ወዳጅ አይሆንም። እና ራሳችሁን ከጨለማ አምልጡ፣ አስመልጡ። ዞር ብላችሁ ራሳችሁን በቃ ኢየሱስ ክርስቶስን ቤተክርስቲያን አስተታችኋለች። ጥምቀት ትላላችሁ ኢየሱስ አያድንም። በጣም ነው የሚገርመው። ቁርባን ትላላችሁ የለም ኢየሱስ። ጥምቀት ያድናል ብለው እንደሚያምኑ ኢየሱስ ያድናል ብለው እኮ አያምኑ። ቁርባን ያድናል ይሉናል። ቁርባን እንደሚያድን ኢየሱስ እኮ ያድን። ሜሮን ዋስትና እንደሚሰጥ ኢየሱስ ክርስቶስን በማመን ሰው እርግጠኛ አይደል? ይሄ እኮ ትልቅ መተዋር ነው። እውነቴን ነው። ትልቅ መተዋር። ዋናው እንዴት አያድነን? ውሃ ሲነካኝ ነው የምድነው እኮ ብሎ የሚያምን ትውልድ እኮ ነው። ኢየሱስን ሳመን አይ አልዳንኩም፣ መቼ ነው የምድነው? ውሃ ሲነካኝ ነው ይላል። እቺ ናት ቤተክርስቲያን ኢየሱስ ነው የሰበከችው። ብራዘር እንዴ ውሃ ሲነካው ከዛ ዞር ይልና ስጋና ደሙን ቁርባን የበላ ሰው ይድናል ይላሉ። ኢየሱስ በዳቦና በወይን በኩል ሲሆን ነው እንደሚያድነው? በሱ መልክ ሲሆን ነው ጌታ የሚያድነው? ወዳጄ ጌታ በሱ መልክ ብቻ ሲሆን ነው ወይ ያድናል እያልክ የተቀበልከው? ከሞን ወዳጆች፣ አይ ሜሮን ካልነካኝ አልድንም። መንፈስ ቅዱስ በዘይት መልኩ ሲሆን ነው ድነት ኮንፊርም የሚሆነው? አይኖቻችሁን ክፈቱ። እርግጠኛ ነኝ ኦርቶዶክስ መሆናችሁ የጠቀማችሁ ነገር ይሄ ነው የምትሉት ነገር የለም ከመዳን አንጻር። ኦርቶዶክስም ባትሆን የት እንደምትገባ አታውቅም። ኦርቶዶክስም ስትሆን የት እንደምትገባ አታውቅም። ምን ጠቀመ? የፈለገ ብታከር፣ የፈለገ ሃይማኖተኛ ብትሆን፣ ዛሬ ብትሞት የት እንደምትገባ አታውቅም። ልክ መሐመድም እንደዛ ብሎ ነው የሞተው አይደል? በቃ በምድር ላይ ያሉ ሃይማኖተኞች ሁሉ ሊሞቱ የሚችሉት በዚህ አሟሟት ነው። መጨረሻቸውን ሳያውቁ ነው የሚያንቀላፉት። መጨረሻቸውን ሳያውቁ ነው የሚያንቀላፉት። አንተም መጨረሻህን ሳታውቅ ነው የምታንቀላፋው። እኛ ግን እርግጠኛ ነን በእግዚአብሔር ልጅ በክርስቶስ ኢየሱስ ስለምናምን በስሙ በማመናችን የዘላለም ሕይወት እንዳለን እርግጠኞች ነን። እግዚአብሔር ቃል ነው የሚነግረን። we are sure brother፣ እርግጠኞች ነን የዘላለም ሕይወት አለን። እንዴት ዳኒ እርግጠኛ ሆናችሁ? በልጁ የሚያምን የዘላለም ሕይወት ይኖረዋል አይደለም የሚለው? አለው አለን ብራዘር አለን። we are sure፣ እርግጠኛ ያደረገን ስራችን፣ ልፋታችን፣ ጥረታችን ምናምን አይደለም፣ በእግዚአብሔር ልጅ በክርስቶስ ኢየሱስ ማመናችን። ልጁ ያለው ሕይወት አለው ይላል። ይሄን ነው የሚናገረው መጽሐፉ። እሺ ወዳጄ ሶቦና እንዴት ነህ? ሰላም ነው ወንድሜ። እግዚአብሔር ይመስገን። ከየት ቤተ እምነት? ምን አልከኝ? ከየት ቤተ እምነት?
ጴንጤ ነኝ። ኦኬ እሺ፣ ጸጋ ይብዛል። ተባረክ፣ በርታ። አሜን አሜን። እና ይሄ ነው የሚናገረው እግዚአብሔር ቃል። ወንጌል ሰምተህ እርግጠኛ ካልሆንክ፣ ኢየሱስ ክርስቶስን አምነህ እርግጠኛ ካልሆንክ በዚህ ምድር ላይ እርግጠኛ ሊያደርግህ የሚችል ምን ኃይል አለ? ሰው የእግዚአብሔር ልጅ ኢየሱስ ክርስቶስ በቀራንዮ ላይ በመስቀል ላይ የተሰራልን ያንን ድንቅ ስራ አምነህ ተቀብለ እርግጠኛ ያልሆንክበት ህይወት በምን ይመጣል? ኢየሱስ ሰርቶ ያላዳነ አንተ ሰርተህ እንዴት እርግጠኛ ትሆናለህ? ከሞን ብራዘርስ ራሳችሁን ጠይቁ። የእግዚአብሔር ልጅ ኢየሱስ ክርስቶስ በመስቀል ላይ የሰራው ስራ ሳያድን እርግጠኛ ሳያደርግ ዛሬ ብትሞት ዋስትና ካልሆነ ምን ኃይል አለ በምድር ላይ? ምንም እኮ የለም። ኢየሱስ ካላዳነ በምንም ልትድን አትችልም። መዳን በሌላ በማንም ስለሌለ ሰው በእግዚአብሔር ልጅ በክርስቶስ ኢየሱስ አምኖ ካልዳነ ተስፋ የለው። የምሬን ነው የምላችሁ፣ ምንም ተስፋ የላችሁ። ስጋ የለበሰ ሁሉ ሕግን በመጠበቅ በእግዚአብሔር ፊት እንደማይጸድቅ መጽሐፉ አስረግጦ ነግሯል። ተስፋ አንቁረጥ። ምንም ተስፋ የለም። ተስፋችን የናዝሬቱ ኢየሱስ፣ ተስፋችን የናዝሬቱ ኢየሱስ። ይህን ጌታ ተቀበሉ። ወደ እግዚአብሔር ሐሳብ፣ እግዚአብሔር እውነት ራሳችሁን ዞር አድርጉ። ለዚህ ነው የእግዚአብሔር ልጅ ኢየሱስ ክርስቶስን አስክዳችኋለች ብለን ቤተክርስቲያናችሁ መታመንና ክደዋል። ትውልዱ ወንጌል አልተሰበከም፣ አልተነገረም። ሃይማኖት ነው ያለው፣ ስርዓት ነው ያለው፣ ወግ ነው ያለው። ዛሬም የምህረት እጆቹ ጌታችን ኢየሱስ ክርስቶስ ዘርግቶ እየጠበቃችሁ ነው ያለው። ይህንን የምህረት እጁ ተዘርግቷል። ይህን ጌታ ተቀበሉ። በጌታ በክርስቶስ ኢየሱስ እመኑ፣ ትድናላችሁ። ይሄንን ስንል ነሰሰርሊ ኦርቶዶክስ ጴንጤ ሁን እያልን አይደለም። ይሄ እኮ የልብ ኮሚትመንት ነው። እስቲ እመኑት። አሁን ጴንጤነት ምናምን እሱን አይደለም እኛ የምንጨነቀው። በትመጡ አብረን ብናመክ ደስ ይለናል፣ ምንም ጥያቄ የለውም። ግን እንደ ክርስቲያን ይሄንን ኢየሱስን እስቲ እመኑት። በመስቀል ላይ የሰራው የከፈለው ዋጋ አዎ ያድነኛል በሉት እስቲ። ስለኔ ነው የተከፈለው፣ ስለኔ ነው የሞተው፣ ስለኔ ነው ዋጋ የከፈለው በሉት እስቲ ይሄንን ኢየሱስን። በቃ አንተ በሰራው ስራ እኔ እንኳን ዛሬ በሞት አምናለሁ መንግስተ ሰማያት ማድረግ አለብህ። ስራ ሰርቷል እንደሱ ያሽነ እንደዛ ማለት አይደለም። ላይክ ተሰቅሎ እያለ ብዙ ጊዜ የሚያመጡት ፕሮቴስታንቶች የተሰራ እሱ ላይክ ተሰቅሎስ ሞተ የት አለ ያለ ስራ በእምነቱ ሄዳ ነው ይላሉ ብዙ ጊዜ ፕሮቴስታንቶች። እና ከመዳን መንገዶቹ ሲናገር አምኖ በልቡ አምኖ በአፉ የመሰከረም ይድናል ይላል። እና እሱን ያደረገው ይሄ ከጎን የተሰቀለውስ እሱ አመነ፣ የኔ ነፍሴን አደራ አለው፣ መሰከረለት እና ያቺ ስራ ስትሉ ወንጌልን መስበክ ነው እንዴ? ስራ ወንጌል መስበክ፣ ጥሩ ማድረግ፣ ማፍቀር፣ ይቅርታ ማድረግ፣ ሁሉም ስራ ማለት ወንጌልን መስበክ ነው። ወንጌልን መስበክ ነው ስራ ማለት በኦርቶዶክስ ፓርት ኦፍ ስራ ነው። ላይክ ሁሉም ስራ ሳይሆን ሄዳችሁ ስበኩ ብሎ እግዚአብሔር አዘዋል አይደል? ኢየሱስ ክርስቶስ አዘዋል። ስራ ማለት እሱ ነው። ሄደ ስትሰብክ ስራ ማለት ለኦርቶዶክስ ኢየሱስን መስበክ ነው ወይ ነው ጥያቄ? ኢየሱስ መስበክም እንደ ስራ ነው የምል ያለሁት። የእውነት እንዲህ ስራ ማለትስ ላይክ አምነህ አላደል በልብህ ግን ለማያውቅ ሰው ሄደህ ትነግራለህ፣ ትሰብካለህ፣ ፍቅር ታሳያለህ። ለዚህ ነው በየሜዳው ኦርቶዶክሳውያን ኢየሱስ ያድናል እያሉ የሚናገሩት። እኔ ቀጥታ ኦርቶዶክስ ያድናል ስል ሰምቼ አላውቅም። ኦርቶዶክስ ሜዳ ላይ ሜዳ ማለት ለኢየሱስ ያድናል እያሉ ወጥተው ሲመሰክሩ ምናምን ብዙ ጊዜ መጠጥ ቤት፣ ጭፈራ ቤት ምናምን የሚቀራቸው ቦታ አለ። ይሰብካሉ። ቆየ ቀለት ነው ሲሪየስሊ እንደዛ ይሰብካሉ። እኔ አይዶ ነው
አይ እንደው ምናልባት እኔ ነው ግን ማናቃት ኦርቶዶክስ ስላወራሽ ነው። ለኦርቶዶክስ ወንጌል መስበክ ኢየሱስን መናገር ስራ ነው ብላ ታውቃለች እንዴ ቤተክርስቲያኒቱ? እስኪ ስራ እንዴት ነው ዲፋይን የምታደርገው አንተ? ስራ ሲባለው ምን ማለት ነው? አይ ስለ ኦርቶዶክስ ነው እኮ እያወራን። ያ እኮ በኦርቶዶክስ ምን ብለህ ታስባለህ? ለኦርቶዶክስ ስራ ማለት በቃ ፍሬ ማፍራት አለብህ። ድግስ መደገስ ነው ለኦርቶዶክስ ስራ ማለት እሱ። ወንጌል ስራውን ባት አያውቅም መጽሐፍ ቤተክርስቲያን። አንድም ሰው እስቲ በህይወት ዘመንሽ ማለት ነው ኦርቶዶክሳዊ ነሽ አይደል? ኢየሱስ ያድናል ብለው መጽሐፍ ቅዱስ ይዘው ወጥተው ምዕመኗ በአደባባይ ስለ ኢየሱስ ሲሰብኩ አይተሽ ታውቂያለሽ? አላውቅም። ለሚያውቀው ምን ትነግረዋለህ ታዲያ? ምን ማለትስ ሰው ሁሉ ያውቃል እንዴ? ለጌታ ለምንድን ነው ሂዱና ወንጌል ስበኩ ያለው? ወንጌል ለማያውቅ ሰው አይደል እንዴ? አሁን የመንገድ ላይ የሄድኩ ኢየሱስ ያድናል ብሎ ቢሰብካን ሰው የሚያውቅ ሰውና የማያውቅ ሰው የምትሆኙ እኮ ወጥተሽ ስትሰብኪው አይደል? አሚን አምሹ የማያውቅ ሰው ይኖራል። የሁሉ ስለሁሉ ሰው ማውራት አልችልም፣ ግን ብዙ ጊዜ ቤተክርስቲያን ውስጥ ነው ሰው መጥቶ የሚማረው ስለ እግዚአብሔር ምናምን አይደል? ቤተክርስቲያንማ መጥቶ የሚማር ሰው ኦልሬዲ ክርስቲያን የሆነ ሰው ክርስቲያን የሆነ ነው። ሊያ ልክ ነህ። አዎ ክርስቲያን ያልሆነን ሰው የት ነው የምታገኙ? መጠጥ ቤት መንገድ ላይ ለመስበክም በየታክሲ ተራው፣ በየሰፈሩ፣ በየመንደሩ ነው ሰው የሚገኘው። ቤተክርስቲያንማ የሚሄደው ሰው በቃ በጣም ህይወቱን ለማስተካከል የወሰነ ሰው ነው። ኦልሬዲ እሱ የዳነ ሰው ነው የምትይው ነው። ጌታን የተቀበለ ሰው ነው ልትይ የምትችይው። ጌታን ያወቀ ሰው ነው ልትይ የምትችይው። አይሽ ቤተክርስቲያንሽ ኢየሱስ ክርስቶስን የመስበክ አጀንዳ ሰጥታ አታውቅም ለህዝቡ። ሂዱ እስቲ ወንጌልን ስበኩ፣ ይሄ ሳምንት ወንጌል የመስበክ ዘመን ነው ተብሎ ተነግሮ አይታወቅም። ምክንያቱም ቤተክርስቲያኒቷ ውስጥ ወንጌል የተሰበከ ህዝብ ስለሌለ ወንጌል ራሱ የለም ቤተክርስቲያኒቷ ውስጥ። ወንጌል ማለት ስለ ክርስቶስ ኢየሱስ አዳኝነትና ጌትነት ነው የሚነገረው። ቤተክርስቲያኒቷ ውስጥ የሚሰበከው እውነት እሱ አይደለም። መታል ቤተክርስቲያን የኦርቶዶክስ ሄደህ ታውቃለህ? ለምሳሌ እንደዛ ምልህ ያለሁት እኔ ኦርቶዶክስ ሲሄድ በተለይ ድሮ አይዶን ነው አላውቅም ስለ ድሮ። አሁን እዚህ ሀገር ምናምን ግን በጣም ብዙ ጊዜ ኢቭን አልሰማም። ግዕዝ ብለህ ራሱ ምክንያት መስጠት አትችልም። ምክንያቱም ፕሮጀክተር አድርገው በየላንጉዌጅ ነው የሚጽፉልህ፣ በአማርኛ፣ በኢንግሊሽ፣ በትግርኛ ላይክ ዴርስ ላይክ 3 በግዕዝ እና የእውነት ወንጌል ሲሰበክ ካየኸው እንደውም በጣም ደስ የሚለው አጻጻፉ። እኔ ፓስተር ምናምን ጥሩ ካስተማረ ዝም ብዬ እሰማለሁ፣ ችግር የለብኝም። ግን ወይ ኦርቶዶክስ የምትጽፈው ኢየሱስን አታውቀውም ልትል በጣም ይከብዳል። ኢቭን ይሄ አጻጻፏ ምናምንስ ይሄ ምንድን ነው ወዲ ኮለት ይሄ ቅዳሴው በጣም በጣም ነው ደስ የሚለው። ገባ እና አታውቀውም ለማለት ነው ይከብደኛል። አሳይሽ ችግር የለም፣ እሱን እናየዋለን እንዴት ቤተክርስቲያኒት ኢየሱስን እንደማታውቀው እስቲ እንየው። ለምሳሌ እንድትረጁ፣ ለምሳሌ አሁን እህቴ ወንጌል ተሰብከሻል አይደል? አዎ። ኦኬ ደስ ይላል። ምንድን ነው የተሰበክሽው ወንጌል? ምን ተብሎ ተነገረሽ? ስለ ስላሴ ተምሬያለሁ። አሚን። ትንሽ ከብዳል እሱ ፖይንት ግን አብ ወልድ መንፈስ ቅዱስ ኢየሱስ ሊያድነን እንደመጣ እንዳዳነን እንደሞተ ማለት ነው። ወንጌል ጥሩ ዜና። ኢየሱስ እንዳዳነ ነገሩሽ? አዎ። ዳንሽ ታዲያ በዚህ ወንጌል? ኢየሱስ እንዳዳነኝ አምናለሁ። ዳንሽ ወይ በዚህ ወንጌል? አዎ ድኛለሁ። ዛሬ በስሞች የት ነው የምትገቢው? እሺ ጥያቄ እግዚአብሔርን ይመለከታል። ይሄ እግዚአብሔር ስራ ላይ የምገባ ሆኖ ነው የሚሰማኝ። ይሄን ለእግዚአብሔር መተው አለብን። የዳነ ሰው የት ነው የሚገባው? የዳነ ሰው የጸደቀ ሰው መንግስተ ሰማያት ይገባል። እሺ አንቺ ድኛለሁ አልሽኝ አይደል? በእኔ ራሴን ፍረጅ ብትለኝ ማለት ነው። ግን መጽሐፍ ቅዱስ ምን ይላል? ልባችሁስ ያታልሃል ይላል አይደል? ስለሚመስለን ነው። አዳነኝ እያልሽኝ ነበር እኮ ታለም። አዳነኝ ያልሽ ሰው እኮ የዳነበትና የት እንደሚሄድ ሲጠየቅ እርግጠኛ መሆን መቻል አለበት። አየሽ፣ ለዚህ ነው ወንጌል አልተሰበካችሁም የምንለው። ለዚህ ነው። እርግጠኛ በማን መሰለህ? በኢየሱስ ክርስቶስ ሞት ነው እርግጠኛ የሆንኩት። ለእኔ ላድኔ እኔም የጠየኩሽ እኮ ታለም እሱን ነው የነገርሽኝ፣ እሱን ነው። ሌላ ነገር ራሴን እያልከኝ ነው። ግን ገባ? አይ እኔ ታዲያ አዳነኝ ያልሽው ኢየሱስ አየሽው
አዳነኝ እኮ ብለሽኛል ኢየሱስ አይደል? ኦኬ ኦልራይት። ኢየሱስ ያዳነው ሰው የት ነው የሚገባው? ኢየሱስ ያዳነው ሰው መንግስተ ሰማያት ነው የሚገባው። ኦፍ ኮርስ። እርግጠኛ ነሽ? ኢየሱስ ያዳነው ሰውና እግዚአብሔር በፍቃዱ የተመላለሰው ሰው ኦፍ ኮርስ። ምክንያቱም ምንድን ነው የሚለው መጽሐፍ ቅዱስ? ኢየሱስ ለዓለም ሙሉ ሞተ፣ ዓለምን አዳነ ነው የሚለው አይደለ? ስለዚህ በእንደዚህ በአንተ ኤክስፕላኔሽን እንግዲህ ሁላችን ድነናል። እኔ አንቺን ነው አሁን ቆይ እየጠየቅኩሽ ያለሁት። ኢየሱስ አዳነኝ ያልሽኝ እኮ አንቺ ነሽ አይደል? ታዲያ አዎ፣ እንደ ሰው መጠን ሁሉም ሰው መጥቶ ስላዳነን መጥቶ እንዳዳነኝ አምናለሁ። መከተል ግን አለብኝ። ገባ? ግድ የለም አዳነኝ ብለሽኛል አይደል? አዎ ብያለሁ። ኦኬ ጥሩ። የዳነ ሰው የት ነው የሚገባው? መንግስተ ሰማያት። ጥሩ። አንቺ ድነሻል በዚህ ኢየሱስ? በዚህ ኢየሱስ ድኛለሁ። ያስ ብትሞች የት ነው የምትገቢው? አይ ዶንት ኖ። ዩ ዶንት ኖ? ሲ ምክንያቱም እስካሁን ዋሻለሁ፣ በደል አድርጋለሁ። አይ ዶንት ኖ። ስለዚህ አንቺን ኢየሱስ ክርስቶስ አላዳነሽም። ምክንያቱም ቆይ ላሳይሽ፣ ግድ የለሽም። ዩ ዶንት ኖ። የማታውቂው ለምንድን ነው? እሱ ስላልዳንሽ እኮ ነው። እሱ አይሽ የዳነ ሰውማ ብዬ ስጠይቅሽ ራስሽ በራስሽ አንደበት የዳነ ሰው መንግስተ ሰማያት ነው የሚገባው አልሽ ብያለሁ። አዎ። አንቺ ግን ስለ ራስሽ ኢየሱስ አድኖሻል ወይ ስልሽ አዎ አድኖኛል ብለሽ ትጀምሪና ኦልራይት ዛሬ ብትሞች የት ነው የምትገቢው ስትባይ አላቅም ነው የምትይው። ይሄ ምልክቱ እታለም ያልዳነ ሰው ምልክት ነው። ምክንያቱም ያልዳነ ሰው ሁለት ምርጫ ነው ያለው፣ ወይ ሲኦል ይገባል ወይ መንግስተ ሰማያት ይገባል አይደል? እርግጠኛ አይደለም። እሱን ነው እያወራሽኝ ያለሽው። አየሽ? ምክንያቱም ዳነ ካልን አንድ ሰው ዴፊኔትሊ የሚገባው መንግስተ ሰማያት ነው። ምን ማለት መሰለሽ? ለምሳሌ ይሄንን ፖይንት ላይ እንድናወራ ስለፈልግ ነው። አሁን ኢየሱስ ክርስቶስ እንደማያስፈልግሽ ነው። አሁን ማለት ለመዳን አንቺ ስትደመሪ ኢየሱስ ነው የሚያድንሽ አይደል? እንደዚህ አይነት ስሜት ነው የተሰማሽ አይደል? ነው ኢየሱስ አያስፈልግም አይደለም የሚሰማኝ ያለው ስሜት እሱ ማድረግ የሚገባውን አድርጓል። አሁን ኢሳፕቱሚ ማለት ነው። ገባ? ሞቶልኛል። ምን ማለት ነው? ላይክ አሁን ኢየሱስ ክርስቶስ መጥቶ የሞተበት ምክንያት አዳም ከእግዚአብሔር ተለይቶ ነበር በኃጢአቱ ምክንያት። ምንም የምናደርገው መስዋዕት በቂ አልነበረም። ኢየሱስ ክርስቶስ መጥቶ ግን ያን መንገድ ከፍቶልናል ማለት ነው። ማድረግ የሚገባውን አስታርቆናል ከራሱ ማለት አስታርቆናል ከራሱ ጋርና ከእግዚአብሔር ጋር አይደል? የታረቀ ሰው የት ነው የሚገባው? የታረቀ ሰው አሁን ሞቻለሁ እንዴ? ላይክ እየኖርኩኝ ስለሆነ ፍሬ ማፍራት አለብኝ። እስኪ አሁን ፍሬ አፍሩ የሚለው ምን ውስጥ ከተዋለህ? አልታረቅሽም ወይ? አልታረቅሽም ነው ፍሬ አፍሩ የሚትሏን። ምክንያቱም ልክ አሁን ይሄ እኔ በጣም የሚገርመኝ በስራ ፈርዳለሁ ለምን ይሻለች ይመልስልኝሽ። ልክ ነህ። እንደዚህ አልታረቅሽም ወይ? ታርቅ ያለው እኔ ብቻ ሲሆን ሁሉም ሰው ተታርቋል። እኔ ስለ አንቺ ነው የምጠይቅሽ። እሺ ተታርቅ ያለው የታረቀ ሰው ከአባቱ ጋራ የታረቀ ሰው የት ነው የሚገባው? የአባቱን ንብረት አንድ የሚወርሰው ያው አልወርስም ካለ ሲያ ልጅ በኃይል ነው የሚያወርሰው። አሁን አታምኝም ማለት ነው? ኖ አምናለሁ። በጣም የታረቀ ሰው በመንገዱ ከሄድ እኔ እየመሰለኝ ያለው ከእግዚአብሔር ጋር አንቺ የተስማማሽና እግዚአብሔርን የምታምኝ ሆኖ እየመሰለኝ ያለው። ላሳይሽ። አሁን ይህንን የታገልሽበትን ስራ ከሌለኝ አልድንም የምትይበትን ፍሬ ካላፈራው አልድንም የምትይበትን እምነት ላሳይሽ፣ በደንብ እንድትረጁ ማለት ነው። እንዴት በጣም ከንቱ የሆነ ትምህርት ቤተክርስቲያንሽ እንዳስያዘችሽ ላሳይሽ ስለምፈልግ ነው። እሺ ታነቢዋለሽ? ይታይሻል? በደንብ አይታይም። አምብልኝ ፕሊዝ። እሺ ዳግመኛ ከዕለታት በአንደኛው ቀን እናታችሁ ክርስቶስ ሰምራ የመላእክት አለቃ ቅዱስ ሚካኤል ወደ ሰማይ አሳርጎ ከፈጣሪዋ ፊት አቆማት። ጌታም በየዕለቱ ከሲኦል 3000 ነፍስ እንድታወጣ ስልጣን ሰጣት ወይም ቃል ኪዳን ገባላት ይላል። እነኚህ ነፍሳቶች በየቀኑ ከሲኦል የሚወጡት በማን ነው? እዚህ ጋር በክርስቶስ ሰምራ ይላል። ሲኦል የገባ ሰው ምን አይነት ሰው ነው? ሲኦል የገባ ሰው ያው በእግዚአብሔር የማያምን ወይ ደግሞ አምኖ ፍሬ ያላፈራ።
ከሲኦል በሚወጡበት ከሁለት አንዱ ልክ ነሽ። ከሲኦል የሚወጡበት ታይም ላይ በዚህ ሞመንት ላይ ክርስቶስ ሳምራ ስታወጣቸው ስራ ይሰራሉ? ሲኦል የሚሰራ ስራ አለ? የለም። ሲኦል ወንጌል ይሰበካል? አይመስለኝም። አይሰበክም። አይሰበክም። ማንም አያመሰግነኝም ነው የሚለው አይደል? ስለዚህ ከሲኦል የሚወጡ ሰዎች ምን አይነት ሰዎች ናቸው ማለት ነው? ወይ እምነት የጎደላቸው፣ ወይ ስራ የጎደላቸው፣ ወይ ሁለቱም የሌላቸው ሰዎች ማለት ነው። አይሹ እነኚህ ሰዎች በማን ይድናሉ ብላ ትናገራለች ቤተክርስቲያንሽ? በክርስቶስ ሳምራ። ኦኬ ሶ ኢየሱስ ጋር ሲመጣ ነው ፍሬ ያስፈልጋል እያለች ቤተክርስቲያንሽ የምትዋሸው። ኦኬ ይሄው ቤተክርስቲያንሽ ግን ያለ ስራ ያለ እምነት ሰው በክርስቶስ ሳምራ ገነት ይገባል ብላ ትናገራለች። አይሹ እንዲህ አይነት ትምህርት ምንድን ነው እሱ ካልሽ ቤተክርስቲያንሽ ውስጥ ያለው ትምህርት ኢየሱስ ክርስቶስን በእምነት ብቻ እግዚአብሔር በሰራው በእግዚአብሔር ልጅ በክርስቶስ ኢየሱስ በመስቀል ላይ በተሰራው በመስቀሉ ስራ ሙሉ ልብ እንዳይኖራችሁ፣ ሌሎቹስ ጻድቃን ቅዱሳን ግን ያለ እምነታችሁ ያለ ስራም ጭምር እንድትድኑ ታስተምራችኋለች። እሺ አንድ ጥያቄ ያለ እዚህ ላይ ይሄን አባባል ጠይቀህ ታውቃለህ? ለእንትን አይ ዶንት ኖ ለቄሶች ምን ማለታቸው እንደ ምክንያቱም እኔ ጠይቅ ያለውና የነገሩኝን መልስ if you have time ልነግርህ እችላለሁ። ያ ምክንያቱም እኔ ብዙ ጊዜ ይሄ ትንሽ ከሲኦል ማለት በጸሎት ብቻ የምትወጣ ከሆን ከሲኦል ምናምን ላይክ ምንድን ነው ምናምን ቤት ስጠይቅ አይ ዶንት ኖ ትክክለኛ መልስ ይሁን አንድ ዲያቆን ብሎ ነው የመለሰልኝ። የሰው ልጅ ይሄ መጨረሻ እግዚአብሔር የሚፈርደው ፍርድ ኢየሱስ ክርስቶስ መጥቶ ስጋና ነፍሳችንን ባንድ ላይ አድርጎ ወደ ሲኦል የሚወስደን ይሄ የመጨረሻ ጀጅመንት ነው። ማንም ቅዱሳን ማንም ሊቀይረው የማይችል ነው አለኝ። እስካሁን የሞቱት ሰዎች ነፍሳት ግን ሲኦል ውስጥ ነው ያሉት። ገሃነብ በኋላ የሚመጣ ነው ነፍሳችን ከስጋ ጋር ነው ያለኝ ሂዝ ኤክስፕላኔሽን። እና እነዚህ ነፍሳት እግዚአብሔርን የማያውቅ የሆኑ ምናምን ብቻ አይደው ነው ሲኦል ውስጥ የገቡት ጊዜያዊ ነው። በኋላ ስጋቸው እስከ ነፍሳቸው እንትን እስከምትል አሁን እነዚህ ጻድቃን ቅዱሳን ምናምን ሲጸለይላቸው እነዚህ ነፍሶች ሲወጡ ለጊዜያዊ ነው። እንደዚህ ገነት ማለት ጊዜያዊ የምንቆይበት ነው። ለጊዜያዊ ነው የሚቆዩት ነው ያለኝ የሰጠኝ መልስ እንጂ ይሄ ፎርኤቨር በቃ ከሲኦል ተለይተው የነዚህ ሰው ነፍስ ፎርኤቨር ከእግዚአብሔር ጋር ይኖራል ማለት አይደለም። ካላይ ሁለተኛ ጊዜ እግዚአብሔር እስከሚመጣ ድረስ ነፍሳቸው ወጥታ እረፍት ላይ ትሆናለች። በኋላ ግን ኢየሱስ ክርስቶስ መጥቶ የመጨረሻውን ፍርድ ሲፈርድ ስጋና ነፍሳችንን ባንድ የዛኔ ግን ለፍርድ ትቀርባለች ነው ያለኝ። ስለዚህ እነዚህ ነፍሶች የወጡት ሌባም ይሆናል እግዚአብሔርን መያምን ይሆናል ምን ይሆናል ግን ሲል አውጥታስ ላይክ ቴምፖራሪ እረፍት ታገኛለች እንጂ ፍርዱ ሁልጊዜ ኢየሱስ ክርስቶስ መጥቶ ሲፈርድ ገሃነብ የመግባትም እድል አላት አይነት ነገር ነው ያለኝ። doesn't make sense I don't know እውነት ይሁን ውሸት ግን የመጨረሻ ፍርዱን አይደለም እነዚህ ቅዱሳን የሚያሰጧቸው ለጊዜያዊ የሚለው መልስ ነው የሰጠኝ ያገኘሁት መልስ ማለት ነው። እሺ ወንድምነት ድርሳነ ሰንበትን አውጣው። እኔ ውጭ ስላለው ድርሳነ ሰንበትን አምጣው። 17ኛውን ምዕራፍ አውጣላትና እህታችን ራሷ ታንብበው ዲያቆኑ እንዴት ብሎ እንደመለሰልሽና ቤተክርስቲያኒቱ ደግሞ ምን ብላ እንደምትል ማለት ነው። ብዙ ጊዜ አሁን ልክ እንዳንቺ አይነት ቅን እህት ጥያቄ ሲጠይቁ ሄዳችሁም ጠይቁት ካህናቱን ነው ዲያቆናቱን ነው። ኦኬ ጥሩ ነው፣ እነሱ ናቸው አገልጋዩ ተብለው የሚባሉት መጠየቁ ተገቢ ነው። ግን የሚመልሱላችሁ መልስ ምን ያህል አጥጋቢ እንዳይደለና ምን ያህል እርስ በርሱ እንደሚጣላ አሁን ድርሳነ መድኃኔዓለም ሲያሳይሽ ታያዋለሽ እህቴ። ኦርቶዶክሳውያን ሲያዙ ሲኦልና ገነትን ቴምፖራሪ ጊዜያዊ የሆነ እና ገሃነመ እሳትና መንግስተ ሰማያት ደግሞ ከጃጅመንት ከክርስቶስ ከፍርዱ በኋላ የሚከፈቱና ሰዎች ወደ እነዛ እንደሚገቡ ይናገራሉ። እና
አሁን በአሁን ባለው ጌታ ዳግም ስላልመጣ በሕያዋንና በሙታን ላይ ስለማይፈርድ መንግስተ ሰማያትና ሲኦል መንግስተ ሰማያትና ገሃነመ እሳት ዝግ ናቸው ተብሎ በኦርቶዶክስ ትምህርት ይሰበካል ማለት ነው። ልብ በይ፣ መንግስተ ሰማያትና ገሃነም ዝግ ናቸው፣ ክፍት የሆኑት አሁን ሲኦልና ገነት ናቸው ይላሉ። ደግ የሰሩ ሰዎች ገነት ይገባሉ፣ ክፉ የሰሩ ሰዎች ደግሞ ያው የማቆያ ቴምፖራሪ ማቆያ ጊዜ ነውና ሲኦል ይገባሉ። እነዛ ሲኦል የገቡቱ ለመውጣት እድል አላቸው፣ ቴምፖራሪ ቦታ ስለሆነ የዘላለም ጃጅመንት የተደረገበት ቦታ ስላልሆነ እና ከገሃነም ግን አንድ ሰው ከገባ በኋላ አይወጣም። ገሃነም ማለት የመጨረሻው ፍርድ ነው። መንግስተ ሰማያት ማለት የመጨረሻው ፍርድ ነው እና በኦርቶዶክስ ቤተክርስቲያን ከላይ እስከታች የሚዋሹት ከላይ እስከታች ከጳጳሱ ጀምሮ እስከ ዲያቆኑ ድረስ ተደራጅተው የሚዋሹት ውሸት መንግስተ ሰማያት ዝግ ነው አሁን አልተከፈተም ይሉናል እና ገሃነመ እሳትም ዝግ ነው አልተከፈተም ይሉናል። ወንድምነት ታምረ ማርያም ታምር በእነ ኪዳነ ምሕረትን ማለት ነው። ታምር 12 የ1985 ከያዝከው ታምር 12ን የበላይ ሰበን አምጣና መንግስተ ሰማያትም ተከፍቷል ተዘግቷል ብሎ የሚለውን እኔ ኦርቶዶክስ ተዘግቷል ነው የምትለው። መንግስተ ሰማያትም ዝግ ነው ገሃነመ እሳትም ዝግ ነው ትላለች። ገሃነመ እሳት መከፈቱንና ሰዎች ገሃነመ እሳት ውስጥ ሁሉ እንኳን እንደሚገቡ ድርሳነ ሰንበትን 17ኛውን ታምረ ማርያምን በእንተ ኪዳነ ምሕረት ማለት ነው። እሱን ሁለቱን ጎን ለጎን አምጣላትና ተዘግተዋል አሁን ዝጎች ናቸው። ቴምፖራሪ የሆነው ሲኦልና ገነት እንጂ ስራ ላይ የዋሉት እነዛ ግን ዝጎች ናቸው ብለው ያሉትን ኦርቶዶክስ እንዴት እንደከፈተችው እናሳያ እና ዲያቆኑ እንዴት እንደዋሸብሽ እህት እየታየዋለሽ። እሺ ወንድምነት ትሄዳለህ እንዴ? ወንድምነት ፊት ለፊት አጣሁትና ደሳነ ሰንበት ቴዲ ያለ እኔ ውጭ ነኝ ያለሁት ወደ ካፍቴሪያ አካባቢ ወጥቻለሁ። ትሄዳለህ? እሺ ስክሪንሻቱ አለኝ። ስክሪንሻቱ ካለ አውጣው። ኦኬ ያው ከሲኦል ያወጣ ነፍሳትን ያመጡለታል የሚለው ነው። ከገሃነመ እሳት አዎ 17ኛው ድርሳነ ሰንበት ያ በትልቁ አድርገኝና እሺ ቆይ አንዴ ልፈልገው አለ እዚህ ጋር ይኖር ቪዲዮ አለኝ። ከፈለገ አንተ ከመምህር በረከት ጋር ስትነጋገሩበት ቪዲዮ መጽሐፍ የተነጋገርኩበት ማለት ነው። እሱም አለ ግን ደግሞ ስክሪንሻቱን ከተፈለገ እዚህ ጋር ስክሪንሻቱን ነው። እሺ ቀጥሉ። እስከዛ ቡና አልጠጣ ብዬ ወጣ ብዬ ነው። ካስፈለገ ነድቼ ወደ ቤቴ እመልሳለሁ። ካፌ ውስጥ ስላለው ነው። እህታችን ጥሩ ጥያቄ ጠየቀችው። ሄዳም ዲያቆኑን መጠየቋም ጥሩ ነው። ኦኬ ሲኦል ቴምፖራሪ ነው፣ ገሃነመ እሳት የዘላለም ነው ብለው ነው አይደል ያሉት። እና ሰዎች አሁን ገሃነመ እሳት አይገቡም ማለት ነው። ኦርቶዶክስ አስገብታለች ገሃነመ እሳት። መንግስተ ሰማያት ሰዎችን አላስገባችም፣ ኦርቶዶክስ አስገብታለች በመረጃ ማለት ነው። ዳንዬ ታምረ ማርያሙን አንጣ ኪዳነ ምሕረቱን እሺ የካቲት 16 እህታችን ተባረኪ። ጥሩ ጠያቂ ነሽ፣ በጣም ትሁት እህት ነሽ። ግን እውነቱን ግን እወቂው። ለምን ይዋሻል? እኛም አካባቢ ላይ ያሉ ሰዎች ካሉ ፓስተሮች ምናምን ነገር የሚዋሹ ከሆነ አድቡ ነው መባል ያለበት። ለምን ይዋሻል? እህታችን አንብቢው በቢጫ የተከበበውን በጣም ትንሽ ሆኖ ነው የሚታየኝ ታውቃለህ። ከዚህ በኋላ በገሃነም ብሉኝ በእናትህ ስክሪንሻት አድርጊውና ስክሪንሻቱን ሴቭ ሳታረጊ በፊት ዙም እያረግሽ ማንበብ ትችላለሽ። በጣትሽ መጀመሪያ ስክሪንሻት አድርጊው፣ ከዛ ሴቭ ሳታረጊ እንደዛው እንዳነሳሽው ዙም እያረግሽ ማንበብ ትችላለሽ። በጣትሽ ፒንች እያረግሽ ማለት ነው። ወጣች እንዴ? አይ እንትን ስክሮል አድርገው ስፈልግ ወጣች። ኖ ስክሮል ሳይሆን ስክሪንሻት አደረኩት። ያ ስክሪንሻት መጀመሪያ አደረኩት። ከዛ ሴቭ ሳታረጊ ሴቭ ካረግሽው ያስወጣሻል። አዎ እዛው ላይ ያረግሽውን ስክሪን ዙም እያረግሽ ይኸው ዙም ኢን ዙም አውት እያረግሽ እንዲነበብሽ ማለት ነው። ያ አሁን ስክሪንሻት ካረኩ በኋላ በትንሽ ወራ ነው የምትመጣውና ክሊክ አይ ሃቭ ቱ ክሊክ ማድረግ አለብኝ ዙም ለማድረግ እና እወጣለሁ ከእናንተ። ኦኬ እንግዲህ ዳኒ በሌላ ሰው ያነብልሻል ወይ እኔም ላነብልሽ እችላለሁ ካልተነሳሽ እንግዲህ ምን ማድረግ አይቻልም። ዝም ለራስሽ ግን ያዡ መረጃውን ለራስሽ ሴቭ አድርገሽ ስክሪንሻት አድርጋለሁ። ኦኬ ዳኒ አንብብላት ቀጥሉ።
እሺ እኔ ያነብልሻለሁ ለታችን 17ኛው ታምር ነው ገጽ 49 ነው። ከላይ ድርሳነ ሰንበት እጄ ላይ መጽሐፉ አለ። ዳንኤልም ጋር ሁላችንም ጋር አለ። የቤተክርስቲያኒቱ እውነተኛ የሆነ የቤተክርስቲያኒቱ መጽሐፍ ነው። በዚህ ክፍል ላይ 17ኛው ምዕራፍ የተከበበው በቢጫ ውስጥ ያለውን ነው ክርስቲያንን ስለሚሉ ሰዎች ይላል። ከዚህም በኋላ በገሃነም ውስጥ የነበሩ ክርስቲያንን እያሉ የክርስቲያንን ስራ የማይሰሩ ኃጥአንን ከመድኃኒታችን ስልጣን ጸሎትን ይጸልይላቸው ዘንድ መላእክት ያቀርቧቸዋል አለ። መድኃኒታችንም ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ያስታርቃቸው ዘንድ ያቀርቧቸዋል ይላል። በምን ውስጥ ያሉትን ሰዎች ነው እህታችን በዚህ ምንባብ ውስጥ ቁጥር 1 ላይ ከዚህም በኋላ በምን ውስጥ ያሉትን ሰዎች ነው ያወጧቸዋል ብሎ ያለው መላእክት? ገሃነመ እሳት የመጨረሻው ፍርድ ነው አይደል? ሰው እዛ ከገባ የመውጣት እድል አለው በኦርቶዶክስ አስተምሮት? የለውም አይደል? ገሃነም ውስጥ ከገባ በኋላ የመውጣት እድል የለውም አይደል? እርሜ ነገረ ማርያምንም ታረግላታለህ? እሱንም እናየዋለን። ግን አየሽው አይደል? ገሃነም ውስጥ ሰው ከገባ የመጨረሻው ፍርድ ከተደረገ በኋላ ገሃነም ውስጥ የገባ የመውጣት እድል የለውም። የመውጣት እድል ያላቸው ሲኦል ውስጥ ያሉት ናቸው ብለው ነግረውሻል አይደል? ዲያቆኑ ልክ እንደነገረሽ እህትዬ። እሺ አሁን የወጡት እነዚህ ክርስቲያኖች ነን እያሉ የክርስቲያንን ስራ የማይሰሩ ሰዎች ከምን ውስጥ ነው የወጡት? እዚህ ጽሑፍ ላይ ከገሃነም ይላል። ከገሃነም። ስለዚህ በኦርቶዶክስ ሰው ሲኦል ውስጥም ካለ ይወጣል፣ ገሃነም ውስጥም ካለ ይወጣል። እሺ ልብ በይ። ገሃነም ዝግ ነው ብለው ያሉትን ገሃነም ውስጥ ሰዎች አሉ ማለት ነው። ዳንዬ ትልቁ ላይ ሆነ ዳንዬ ትልቁ ላይ ሆነና ታምረ ማርያምን ከዛ ዳግዬ ያንን የነገረ ማርያምን እናየዋለን በራሳቸው መጽሐፍ ዳንዬ ታምረ ማርያምን ምን ነው ጨለመብህ? የሰማህ አልመሰለኝ። ሚዩት ነው። ኦኬ እሺ። የበላዔ ሰብ እሺ። ኖ ታምረ ማርያም ወንድምነት ታምረ ማርያም የለህም? አዎ የበላዔ ሰብ የካቲት ኪዳነ ምሕረት ማውጫው ላይ ማየት ትችላለህ ከፈለክ። በዚህኛው ትርጉም ላይ የትኛው ላይ እንዳለ አይደው ነው። ካልሆነ በእንተ ኪዳነ ምሕረት ብሎ የሚለውን ማውጫው ላይ ያሳየኝ ከፈለክ አወጣለሁ አለ ቶሎ። ወንድምነት ማይኩን ክፈትና አንዴ ድምፅህን አሰማኝ። እሺ ወንድምነት እሺ። ማውጫው ላይ ይደለኝ ከዚህ በፊት ካላየው ማውጫው ላይ የኔ 110 ላይ መሰለኝ። በዚህ ነው 110 ከሆነ 110 ላይ ሄዳ ዘከመ ጸለየ ተቀይ ወይስ ከላይ ጀምሮ አይታየኝም ወንድምነት። ዘከመ ነሣ እግዝእትነ ዘከመ ነሣ ኪዳነ ምሕረት እምኀበ ወልዳ የሚል ነው። ቆይ ርቆብኛል። ወንድምነት ከላይ ጀምረ አሳየኛ። ወገቡ ላይ ነው የምታሳየው። ከላይ ጀምረ ወርታች አስወራ። ከአንድ ጀምረ ወርታች አስወራ። እሺ በከመ ትብስት እሺ ወላዲተ በእንተ ዘከመ አኩቶ ነሥአት ሰይጣን ወርታችን ዘከመ ነሥአ ኪዳነ ምሕረት እምኀበ ወልዳ የሚለው ቀጥል ሂድ። ወርታች አሳየኝ። እንደሱ ወርታች ቶሎ አውርደው። እሺ ወደ ማዶ ላይ ሂድ። ኦኬ ዘከመ ነሥአ ወርታችን ውረድ። ኦኬ ውረድ
እስቲ አታንቀሳቅሰው። ዘከመ ነሳ ኦኬ። ወርታጭድ ወርታጭድ ኦኬ። ወርታጭድ ሂድ ወርታች። በዚህ በአዲሱ ላይ ቀይረውታል ማለት እሺ። ወርታች ወደ ማዶ ተሻገር። ከላይ ጀምረው ወንድምነት ወርታች ዘከመ አስተርአየ እግዝእትነ ወይ ዘከመ ቦአ ዘከመ ኦኬ። ወደ ማዶ ሂድ። ወርታችድ የሚገርም ነው። ኦኬ እሺ፣ ወደ መጨረሻ አድርገውት ነው አለቀ ወይስ አንድ ዘል? ቆይ ቆይ ወርታች አሳይ፣ ወርታች አሳይ። የሚገርም ነው። እሺ ቆይ ዘከመ ሆረ። እሺ ከላይ ጀምረህ ስታሳይ ከላይ ጀምረህ ነው ማለት አሳይ። እሺ ዘከመ ቦአ እምደብረ ቁስቋም ነው። ቆይ እዚህ ጋር አቆመ። እስኪ ቆይ ዘከመ የሚል አለ። ዘከመ ሕይወት ረሳ ረየኒ አረግ መልአክ አዶቶ ጸለየት። ይኸው ኪዳነ ምሕረት 40 ነው 51 ላይ ዘከመ ነሰዓት ይኸው 51ኛው በዚህ ቁጥር 51ኛው ላይ አቅልመው ደብቀዋል። ዳኒ ዘከመ ነሰዓት ኪዳነ ምሕረት እሱ ይኸውልህ 51ኛው ቁጥር ላይ ማለት ነው። ከኋላ ባለው 51ኛው ይታያል። አመልክተኝ በስክሪፕቶ እሱ ማለት እሱ እሱን አቅልመው። እሱን የት ነው የምትሄደው? 100 እስቲ የፊት ለፊቱን አሳይ። 181 ጋው 181 ላይ ዘከመ ነሰዓት ኪዳነ ምሕረት በቃ እሱ ነው። እሱ ነው። ወደፊት ሄድ። አሁን ጽሑፉን አግኝተዋል። በቃ ገብተህበታል። 125 ቁጥር ስለሆነ አግኝተዋል። ወደፊት ወንድምነት እሱ ነው። ዘከመ ነሰዓት ያው የግዕዙን አምጣው። ያው ዘከመ ነሰዓት ኪዳነ ምሕረት እምኀበ ወልዳ ከልጇ ቃል ኪዳን የተቀበለችበት ማለት ነው። አሁን ወደፊት ገልብጠው ወደ ቁጥር 90 አካባቢ በላይ ሰብዝ አካባቢ ላይ የሚጀምረው ወደፊት እሱ ጋርም ጀምረው ነው ወደፊት ወደ 90 አካባቢ ላይ የሚጀምረው በላይ ሰብ እሱ ጋር በቃ ከሱ አካባቢ 99 አካባቢ ላይ ነው። ግን ማውራን ጀምረው ይሄው ፋያ ባለበት እሺ፣ ከላይ ጀምረው ትንሽ ከፍ ብለህ 100 ላይ ከ100 ጀምረልኝ። ያው በላይ ሰብም እሱ ጋር ማለት ነው። ሁለተኛውም ዳሁን አምላክን ስለወለደች በድንጋይ ስጋ ስለወለደች ስለመቤታችን ብለህ አጠጣኝ አለው። ልብ በሉ። በላይ ሰብም ይህች ደግ እንደሆነች በልመናዋ ከሲኦል የምታድን እንደሆነች እኔም ከሕፃንነት ጀምሬ ሰምቻለሁ አለ። ይኸውልህ ከሲኦል ማለት ልብ በሉ እዛ ቀደም ወንድምነት ያሳየው ገድለ ክርስቶስ ሰምራ ላይ ብቻ ሳይሆን ሲኦል ያለው ሁሉም ከሲኦል ያወጣሉ። ከሲኦል ብቻ አይደለም ከገሃነምም ያወጣሉ። ከገሃነም አውጥተው ከሲኦል አውጥተው የት ነው የሚጨምሩት? መንግስተ ሰማያት ነው የሚጨምሩት። መንግስተ ሰማያት ነው የሚያስገቡት። ገነት አይደለም የሚያስገቡት፣ መንግስተ ሰማያት። መንግስተ ሰማያት ደግሞ በኦርቶዶክስ ዝግ ናት፣ እስካሁን አልተከፈተችም። በኦርቶዶክስ አስተምሮት መጽሐፍቶቿ ግን ምን እንደሚሉ ገሃነመ እሳት ዝግ ነው በኦርቶዶክስ አስተምሮት። እስካሁን ድረስ የተከፈተው ሲኦል ነው ይሉናል።
ከገሃነም ግን ማንም አይወጣም ይሉናል። ከገሃነም ግን ሲያወጡ እያየን ነው። ቅድም ድርሳነ ሰንበት ላይ እንዳሳየን። አሁንስ መንግስተ ሰማያት ይገባል ሰው ዝግ ነው ብለው ያሉት ጋር ታስገባለች ማርያም። እሺ እኔ ዳውም ቁጥር 53 ላይ እሺ በላይ ሰው ይቺ በልመናዋ ከሲኦል እንደምታወጣ ከጸንተ ሰምቼ ነበር አለ። አሁንም እኔ በእሷ ተማጽኛለሁ። ዳውም አምላክን ስለወለደች ስለ ክብርት ድንግል ማርያም እንካ ጠጣ አለው። ከጥርኝ ውሃ በቀርም በጉሮሬ አልገባም እጠጣው ዘንድ ጨርሰው ብሎ ከለከለው። ዳውም መንገዱን ሄደ። ከዚያም በኋላ በላይ ሰብ ወደ ዋሻ ውስጥ ገብቶ እህል ከምበላ ሞት ይሻለኛል ብሎ ከጥቂት ቀን በኋላ በጽሞና በረሃብ ሞተ ይላል። እሺ ወደ ማዶ ተሻገር ወንድምነት፣ ወደ ማዶ ተሻገር። ከዛ በማስደንገጥና በማስፈራራት የጨለማ በጋዞች አጋንንት ወጥተው ከበቧት፣ በመቀማትም በግድም ነፍሱን ከስጋው ለዩ። አምላክን የወለደች በድንጋይ ስጋ ድንጋይ ሲጭና ክብርት እመቤታችን የሰራው በጎ ነገር ስራ ቢኖርበት ትሻ ዘንድ መጣች ይላል። እሷ ትሻት ዘንድ በጎ ስራ የሰራው ቢኖር ብላ እሷን ለመሻት የመጣችው ለመፈለግ እግዚአብሔር አይደለም። አየ ሰው ሲሞት መልካም ስራ ሰርቶ እንደሆነ አልሰራ ብላ እንደሆነ ብላ በሚል መጣ ሰውን የምታጣራው በመንግስተ ሰማያት ማርያም ነች ይለዋል። እግዚአብሔር አይደለም። እኔ እንደየስራው ከፍለዋለሁ ብሎ ያለውን እሱ አይደለም የሚሰራው፣ እሷ ነች። እሷ ነው ስራ አለው የለውም መልካም ስራ ሰርቷል አልሰራም ብላ ማለት ነው። በዚህ ክፍል ላይ መላእክትና አምላክ ነው የወለደች በድንጋይ ስጋ ድንጋይ ሲጸና ክብርት እመቤታችን ከሰማይ በታች ከዚህ ሰው ኃጢአት የበለጠ አለን አሏት። መላእክት ናቸው። ማርያምና መላእክት እየተከራከሩ ነው። ይሄ ሰውዬ እኮ ኃጢአትን ሰርቷል፣ እንደዚህ ሰው የሰራ ሰው አለ እንዴ ሌላ ከሰማይ በታች የለም እኮ እያሏት መላእክት እየነገሯት ማለት ነው። እና አምላክን የወለደች በድንጋይ ስጋ በድንጋይ ሲጸና ክብርት እመቤታችን ስለ ስሟ ለድሃ ምጽዋትን አድርጎ ያጠጣው ጥርኝ ምሉ ውሃ በጎኑ አይታ ያን ጊዜ ደስ አላት ይላል። ውሃ መንግስተ ሰማያት ሄዶ ማለት ነው። በጎኑ ነው ያየችው። በዛ ሰውዬ ጎን አለው ወይ? ነፍስ ጎን አላት እንዴ? ግዘፈ አካል እንጂ ጎን ያለው ነፍስ ጎን አላት እንዴ? በጎኑ አይታ ደስ አላት ይላል። ወንድሞቼ ሆይ አምላክን የወለደች በድንጋይ ስጋ በድንጋይ ሲጸና ክብርት እመቤታችን ከሚሞት ከክርስቲያን ሁሉ ነፍስ እንድትደርስ ከክርስቲያን የማነው ከሚሞት ክርስቲያን ነፍስ ሁሉ ዘንድ እንድትደርስ ይህንን ወቁ ይላል። ማንም ሰው ሲሞት በመጀመሪያ ማርያም ጋር ነው የሚደርሰው፣ እግዚአብሔር ጋር አይደርስም ነፍስ። ምክንያቱም እሷ ከሱ በላይ ነችና፣ በኦርቶዶክስ ማርያም ከእግዚአብሔር በላይ ናትና የነፍስ ፈጣሪ የነፍስ ባለቤት የሆነው እግዚአብሔር ጋር አይደለም በመጀመሪያ ነፍስ የምትደርሰው፣ ማርያም ጋር ነው መጀመሪያ ነፍስ የምትደርሰው። በጣም የሚገርማችሁ ደግሞ ገድለ ተክለ ሃይማኖት ስታነቡ ማንም ሰው ሲሞት በመጀመሪያ የሚሄደው ተክለ ሃይማኖት ጋር ነው ይላል። እግዚአብሔር ጋር ከመድረሱ በፊት ወደ አቡነ ተክለ ሃይማኖት ያቀርቡታል። እንዲህ ነው እቺ ቅድስት ንጽሕት ብለው የሚሉን ቤተክርስቲያን እንዲህ ነው የምታወራለህ። ንጽህናዋን ይልኝ እርስ በርስ ይጋጭ። ከዛስ ያቺ ነፍስን በመፍራት በመንቀጥቀጥ በእግዚአብሔር ፊት አደረሷት። ከማርያም በኋላ ወደ እግዚአብሔር ነው የምትደርሰው። መጀመሪያ እግዚአብሔር ጋር ደርሰ መጀመሪያ ማርያም ነች ቼክ የምታደርገው የምታጣራው። ልክ እንደ ኬላ ፈትሻ መልካም ስራ አለበት የለበትም አለበት ካሏት አይታ ጎንህ ላይ ውሃ ወይ ደግሞ እጅህ ላይ የሆነ ነገር ብቻ አይታ ደስ ይላታል። ተረት ስማለኝ። ያቺም ነፍስ ልቅሶና ጥርስ ማፋጨት ወዳለበት ውሰዷት የሚል ቃል ወጣ ከጌታ ዘንድ። ከዛ አምላክን የወለደች በድንጋይ ስጋ በድንጋይ ሲጸና ክብርት እመቤታችን ጌታዬ ሆይ ማርልኝ እያለች ሰገደች። ገልብጠው ጌታም ምን የሚማርበት በጎ ስራ አለው አላት። 78 ነፍስን በልጧልና አምላክን የወለደች በድንጋይ ስጋ በድንጋይ ሲጸና ክብርት እመቤታችን በእኔ ስም ለድሃ ውሃ ጠጥቷልና አለችው። አንተ ስምሽን የጠራ ተስካርሽን ያደረገ ለዘላለም ድህነት አግኝቶ ይኖራል ብለኸኝ አልነበረምን? ነገረ ድህነት ይኸውልህ፣ ነገረ ድህነት የመዳን ትምህርት ስምሽን የጠራ ተስካርሽን መታሰቢያሽን ያደረገ ለዘላለም ድህነት፣ የዘላለም ድህነት ማለት የዘላለም ሕይወት ማለት ነው። አግኝቶ ይኖራል ብለኸኝ አልነበረምን አለችው። ስታስታውሰው ጌታ ረስቶት ነበርና እሷ አሳሳቢ ነች ሁሉ ቀን። ጌታም እውነት ነው መሀል ላይን አላፈርስም አላት። ስታሳስበው አወቅ። መላእክት ሚዛንን አምጥታችሁ በእናቴ ስም ያጠጣውን ውሃ በአንድ ሚዛን እነዚህንም 78 ነፍሳት በአንድ ሚዛን አድርጋችሁ መዝኑ አላቸው። መዘኑትም ቁጥር 120 የሚለውን ይዩት። ከ78ቱ ነፍሳት ያ ጥርኝ ውሃ መዘነ። ከዛስ ያችም ነፍስ ይላል ወርታይ ዝቅ አድርገው ወንድምነት፣ ያችም ነፍስ ጨርሻለሁ እህታችን ልብ ብለሽ ያችም ነፍስ አምላክን ስለወለደች በድንጋይ ስጋ በድንጋይ ነፍስ ስለጸናች በክብርት እመቤታችን አማላጅነት ድና አመልክታት። ወንድምነት በዛች በመጠቆሚያ ድና የትገባች ይላል። አመልክታት ለእህታችን
በመጠቆሚያ አመልክታት። የት ገባች ይላል እህታችን። መንግስተ ሰማያት ዝግ ናት ብለውን አልነበረም እንደ ኦርቶዶክሳውያን ያለው ነበር። ገነት ነው ክፍት፣ መንግስተ ሰማያት ዝግ ነው ብለውሽ ነበር አይደል? ዲያቆኑ ሲነግርሽ። አዎ መንግስተ ሰማያት ዝግ ነው ነው። ይሄው ታዲያ መንግስተ ሰማያት ገባች ይላል። ከሲኦል አይወጡም ማለት ከሲኦል ይወጣሉ እድል አላቸው። ገሃነም ግን ገና ስላልተከፈተ ዝግ ስለሆነ ማንም ሰው ገሃነም ከገባ ደግሞ አይወጣም አሉ። ስለዚህ ታምረ ማርያም ታምር 16 የኪዳነ ምሕረቱ ማለት ነው። እዚህኛው በዚህኛው ክፍል ላይ ታምር 16 አይደለም ያለው፣ ግን በእንተ ኪዳነ ምሕረት ነው። ኪዳነ ምሕረት የሚነበበው ነው። ይሄ በዚህ ክፍል ላይ ቁጥር 122 ላይ ማነው 21 ላይ ይሄው መንግስተ ሰማያት ገባች ይላል። መንግስተ ሰማያት ዝግ ናት ብለው የሚሉት ኦርቶዶክሳውያን ይጋጫል አይጋጭም? እህታችን ገሃነመ እሳት ሰው ከገባ አይወጣም ብለው የሚሉት ከገሃነመ እሳት ወጣ ብለው የሚሉት ድርሳነ ሰንበት ላይ ይጋጫል አይጋጭም? ለተመናገር ይጋጫል። በቃ ከዳንዬ ጋር ቀጥሉ። ጨርሻለሁ። ወንድም ነው ጽፈውና መጠየቅ ይቻላል። ይሄን ቦታውን እንድጻፈውና ከናያስ ላይክ እንጠይቃቸው። እስኪ እኔ መልስ የለኝም እናገናላለን፣ ግን እንድጠይቃቸው እስኪ የት እንዳለ ንገረኝ። እሺ ይኸውልሽ እህቴ፣ ሌላ ደግሞ ከቻልክ ዳንዬ ወይኔ ደግሞ አረግላታለሁ። ነገረ ማርያም ላይ ማርያምን ከገሃነመ እሳት አውጥታ መንግስተ ሰማያት ታስገባለች ማለት ማርያም ማለት ነው። አሁንም በእርግጥ እዚህ አሁንም ታሪክ ላይ ማርያም ነው፣ ግን ነገረ ማርያም ላይም ማለት ነው። አሁን ያየሽው ሌላ ዳጊ ሶሪ ረስቸው ነው። አሳያት ነገረ ማርያምን ፕሊስ በመድኃኒዓለም ነገረ ማርያም ላይ ከመንግስት በእሷ የተነሳ ሰዎች ከገሃነመ እሳት እንደሚወጡ ይናገራል። እሱን ክፍል ዳኒ ጨርስና በኋላ ላይ እንደዚህ ስክሪንሻት ማነው እንድታደርጊው ግሪን ስክሪን አድርግልሻለሁ። ቴንክ ዩ ዳኒ ይቀጥል። ዳኒ ሚዩት ነህ እያወራ ከሆነ አም ሶሪ። በእኔ ተአምር 40 ላይ ነው ያለው። ተአምር 40 ላይ በትልቁ ኤርሚያ ማን ዳኒ በትልቁና እኔ ግሪን ስክሪን ሳደርገው ትመልሰኛለህ። እሺ ስክሪንሻት እንድታደርገው አንዴ። እሺ ይኸው በእኔ ላይ ያለው ይኸውልሽ እንደየቨርዥኑ ስለሚለያይ ነው። የለም ብለው እንዳያጭበረብሩሽ ቁጥሩን አሁን ያላየ ነው። ለዛ ነው እንደየመጽሐፍቶቹ እንደየቨርዥናቸው ቁጥራቸው ይለያያል። ሀሳቡ አለ። ወንድምነት ከመጀመሪያው ጀምረ የመጀመሪያውን የውጭውን ፔጅ ስክሪንሾት አድርገው የስንት ዓመተ ምህረት እትም እንደሆነ በዚህኛው እትም ላይ ይሄንን ስክሪንሾት አድርጊ እህታችን። በዚህኛው እትም ላይ አሁን የሚያሳይሽን ገጽ ላይ የምታገኘው የተለያዩ እትሞች ስላሉ ማለት ነው። ይሄን አድርጌዋለሁ ስክሪንሾት። ዓመተ ምህረቱን ሸፍነህባታል ወንድምነት 2014 ይታይሻል። ከታች ስክሪንሾት አድርገው ከዛ ምዕራፉን ያሳይሽ። ቀጥሎ ወንድምነት ምዕራፉ ይታይሻል። ምዕራፍ 40 ላይ ነው ያለው። ይህ ምዕራፍ 40 ነው። በተመሳሳይ መልኩ ምዕራፍ 40 ቁጥር 121 ላይ ነው ያየ ነው። በትክክል በግልጽ ሲናገር እንዳየ ነው። ይሄው ስክሪንሾት አድርጊ። እሺ እንዳልሻይ እሺ ኦኬ ነገረ ማርያምን እኔው ብዬ ነው። እሺ ይሄ ምንም ከቨር ስለሌለው እንደዚህ ፈልጊ ነው። አንዳንዶች ከቨሩን ከውጭ አሳዩን ይላሉ። ይሄ ነው ከቨሩ። የትኛው ነው ባለሰል እኔ ጋር ያለውን ቆይ አንዴ ቼክ ላድርገው። እዚህ ጋር ላውጣልሽ እና ባለ 64 ነው ምናምን የሚባልም አለ። ኤርሚ ያለ ዳጊ እንደዚህ ነው። ነገረ ማርያምን ስጠቆማቸው መዝገበ ጸሎት ብሎ በሚለው መጽሐፍት ውስጥ የመጽሐፎቹ ቁጥር ብዛታቸው አንዳንዴ 78 ይሆናል። ይሄ ባለ 78ቱ እኔ ጋ ያለው ነው። ባለ 64 አለ፣ ባለ 213 ምናምን ነገር አለ። ብቻ የተለያየ እትሞች ስላሉ
መዝገበ ጸሎት ብሎ በሚለው መጽሐፍቶች ውስጥ ነገረ ማርያም የሚል አለ። ራእይ ማርያም፣ ነገረ ማርያም፣ ውዳሴ ማርያም፣ መልከ ማርያም እንደዚህ ተብሎ በማርያም ስም የተጻፈ አለ። እዛ ውስጥ ማውጫው ላይ ነገረ ማርያም የሚል አለ እና በዚህኛው ክፍል ላይ አሁን ይሄ እኔ እጅ ላይ ያለ ነው ዳጊ አሁን ያወጣው ማለት ነው። በዚህኛው ክፍል ላይ ነገረ ማርያም አለ ማለት ነው።